ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ኢቫንጀሊክ ነው የሚለው። ሰላም እንዴት ነህ? ሰላም ላንተ ይሁን። እንደምን አለ? አለ እግዚአብሔር ይመስገን። ከየት ቸርች ነው የመጣው? ከፕሮቴስታንት ነው። የት ነው ህብረት ብታደርገው ወንድማችን? ሙሉ ወንጌል። ዛሬ ለእናንተ ወንጌል ያስፈልጋችኋል። ወንጌል ለመስበክ ነው እዚህ ጋር የተቀመጥ ነው። ለእኛ ወንጌል ልትሰብኩ? የስ በሚገባ ፍጹም የመጽሐፍ ቅዱስን ሀሳብ አላገኛችሁትም ብለን ነው የምናምነው። ማመን ብቻ አይደለም በእርግጠኝነትም ነው የምንናገረው። ወንጌል ማለት ለእናንተ ምን ማለት ነው ግን? እሱን አሁን በጥያቄና መልስ በኩል እናየዋለን። ጥሩ፣ በጣም ጥሩ። ከክርስቶስ ሊቀ ክህነት ጋር ተያይዞ ነው የምንማማረው። በጣም ጥሩ ነው። ያው ሊቀ ካህን ኢየሱስ ክርስቶስ ሊቀ ካህን ነው ሲል መጽሐፍ ቅዱስ ምን እያለ ነው? ከመጽሐፍ ቅዱስ ጥቅስ ጋር አውጥተህ አሳየህ። ቅድም ያው ከእናንተ ጋራ ስታወሩ ስለነበርኩ ከአንተ በፊትም አሁን እናንተን የጠየቁ ያሉት ቅድም ብለህ ወደኋላ አትመለስ። ሊቀ ካህናት ነው ሲል መጽሐፍ ቅዱስ ኢየሱስን ምን እያለ ነው? እየሰማኝ ጥሩ ጠይቀኸኛል አይደለ? በጠየቀው ጥያቄ ቅድም አንስቶልሃል፣ ዕብራውያንን አንስቶልሃል። ሮሜ ምዕራፍ 8 ቁጥር 10 ሰውየውን የቅድሙ ሰውዬ ተውና የቅድሙ ሰውዬ ትተህ አንተ ራስህ ንገረኝ። የጠየቁን ጥያቄ አንተ ራስህ መልስልኝ። ጥያቄህን የክርስቶስ ልጅ አንተ ራስህ መልስልኝ። አንተ መልስልኝ ጥያቄውን። የቅድሙ ሰውዬ ተውና ጥያቄውን አንተ ራስህ መልስልኝ። እሺ ንገረኝ፣ ጠይቀኝ። ሊቀ ካህናት ነው ማለት ክርስቶስ ምን ማለት ነው? ከመጽሐፍ ቅዱስ ከጥቅስ ጋር ሊቀ ካህን ምን ማለት ነው? በጥቅስ አሳየኝ። በጣም ጥሩ ጥያቄ ነው። ምንም የሚያሻማ ጥያቄ አይደለም። እኔም የሚያነሳልህ ጥያቄ ዕብራውያን 7 ላይ ያለው መልስልኝ። መጀመሪያ እየሰማኝ ነው እኮ እኔ የጠየኩህን ጥያቄ አስቀድመህ መልስልኝ ወንድሜ። መጀመሪያ እኮ እየነገርኩህ ነው ስማ እኮ እየሰማሁ ነው። ስለዚህ ሊቀ ካህን ብለን የምናነሳው አንድ ሊቀ ካህን ስራው ምንድን ነው የሚለውን ለምሳሌ በብሉይ ኪዳን ላይ ስለ አንድ ሊቀ ካህን ስለ ካህንን ማወቅና መረዳት ይጠበቅብናል ማለት ነው። ሊቀ ካህን ብለን ስናነሳ አንድ ሊቀ ካህን በቅድስተ ቅዱሳን መካከል ያለው ለምሳሌ በብሉይ ኪዳን አንድ ሰው በዓመት ኃጢአት ሲያደርግ ደም ይዞ ወደ ቅድስተ ቅዱሳን እንደሚገባ በእግዚአብሔር ፊት በቅድስተ ቅዱሳን መካከል ያለውን አይማልድም። ደሙ ይዞ ይገባል። በቅድስተ ቅዱሳን መካከል እዛ ይቆምና ደም ያሳየዋል ማለት ነው። ከዛ በኋላ መስዋዕቱን እግዚአብሔር ከተቀበለው ለሕዝቡ ኃጢአት እንደላቸውና እንደተሰረየላቸው ይታወቃል። አለኝ መጀመሪያ አስማኝ። ስማኛ ንገረኝ። ስማኝ መጀመሪያ ቅድም መጀመሪያ ጥያቄ መጀመሪያ ጥቅሱን አምጣው። ቅድም እኮ ጥቅስ ላንብብልህ ስል አይ ቆይ ብለህ ነው ወደዚህ ያስገባል። የማይገናኝ ወንድሜ ኖ የማይገናኝ መጀመሪያ ስለ ክህነት ምንድን ነው የጠየቁት ጥያቄ? እስኪ ምንድን ነው የጠየቁት ጥያቄ? ሊቀ ካህን ማለት ምን ማለት ነው? ክርስቶስ ኢየሱስ ሊቀ ካህን ነው ሲባል ምን ማለት ነው ነው ያልኩኝ ወንድም። በቃ ስለዚህ እኔ ደግሞ ክርስቶስ ኢየሱስ ሊቀ ካህን ነው ማለት ምን ማለት ነው ስል የብሉይ ኪዳን ሊቀ ካህን በፊት የነበረውን ክህነት ምን ነበረ? አሁን እየሰማኛ ስለ ብሉይ ኪዳን አልጠየኩም። መጽሐፍ ቅዱስ እስከሆነ ድረስ ስለ ብሉይ ኪዳን አልጠየኩም። ክርስቶስ የብሉይ ኪዳን ሊቀ ካህን ነው ወይስ የአዲስ ኪዳን ሊቀ ካህን ነው? የአዲስ ኪዳን ሊቀ ካህን ነው። የአዲስ ኪዳን ከሆነ ስለ አዲስ ኪዳን ጥቅስ አውጣና ነገር ኦሮ ጴንጤ መቼም ጥያቄ በቀጥታ ከመለሰ ይሞታል። በቃ ዴድ ነው። ጴንጤ ጥያቄ በቀጥታ የመለሰ ቀን ሟች ነው። በቃ ኮምፕሊትሊ ይሄ የእናንተ አስተሳሰብ ነው። አሁን ጥያቄ ለጠየቅከው በትዕግስት መስማት ይጠበቅብሃል። በመጽሐፍ ቅዱስ ማስረጃ ማለት ነው። ጠይቀሃል፣ ለእኛ
መጥተሃል። ስለዚህ ወንጌል ስትሰብክ ወንጌል ማለት ምን ማለት ነው? ሌላ ቀን እንመጣበታለን። ግን ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህን ነው ብለን እናነሳለን። አዲስ ኪዳን ሊቀ ካህን ነው ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል ለአንድና ለመጨረሻ ጊዜ ራሱን መስዋዕት በማድረግ በምድር ላይ የነበረውን በአዳም ልጆች ላይ የነበረውን ደም ምን አደረገው? ኃጢአት አስወገደና ኢየሱስ ክርስቶስ በክብር አድርጓል። አለን ገባ አይደለ? ስለዚህ አሁን ቀጥታ ስለሆነ ቃሉ ቃል ስለሆነ በቃሉ ነው የምንስማማው ማለት ነው። ጥቅሱን አምጣ። ፈጽሞ አንተ የምታወራውን ቃል ጋር አይገናኝም እኮ አያወራም። አንተ የምትለውን አያወሩም። የራሳቸው የሚፈልጉትን ፖለቲካ ነው የሚያወሩብህና ከቅድም ጀምረ የምጠይቀው ሌላ፣ እሱ የሚያወራው ሌላ። ቅድም እኔ የጠየኩትን ጥያቄ ሊመልስ ይፈልጋል። ማለት ሊቀ ካህን ማለት ምን ማለት ነው ብዬ ልጁን የጠየኩትን የልጁን ሸምድዶ ስለመጣ አሁን የጠየቁት ጥያቄና እኔ ቅድም የጠየቁት ጥያቄ የተለያዩ ነበሩ። ፕሮቴስታንት ጥያቄ በቀጥታ አይመልስም። ለምንድን ነው የማሰሙት ግን? የጠበቅንህ እኮ ነው እኮ። ለምን ወደ ሌላ ትገባለህ? እኔ አውጥቼ እስካነብ ድረስ ወደ ሌላ ነው እያወራ ያለው። አንተ በጎን ቃል ምዕራፍ 7 ቁጥር 17ን አንድ ያውጣና አንብብ። ከዛ በኋላ 25 ዕብራውያን ስንት ነው ያልከው? 7:17 አንብብ አንዴ። ከዛ በኋላ 25 ላይ እንውረድ። ምንድን ነው የጠየቁት ጥያቄ ግን? ጠይቀኛል እኮ ይሄ ህዝብ እኮ እየሰማ እኮ ነው ያለ። አንብበው እኮ። ምንድን ነው ድገመው እስኪ አንዴ። ጥያቄው ምንድን ነበር? የኢየሱስ ክርስቶስ ሊቀ ካህንነት ምንድን ነው? እሺ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ይላል። እሺ ቀጥል፣ አንብብ፣ ሙሉን ቃሉን እናንብብ። ሕጉ ምንም ፍጹም አላደረገምና ስለዚህም የምትረክም የማጠቅም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። እነርሱ ያለ መሐላ ካህናት ሆነዋልና፣ እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ መሐላ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል። ያለ መሐላ ካህን እንዳልሆነ መጠን ይላል። እሺ እሺ፣ ያለ መሐላ ማን ነው እሱ ካህን የሆነው? ክርስቶስ። ክርስቶስ። በጣም ጥሩ። ከዛ በኋላ ዝቅ ብለህ አንብብ። አሁን እስከ መጨረሻ ብናነብ እናገኘዋለን። አንብብ። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልን። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በጣም ጥሩ። አሁን ኢየሱስ የማይሻር ለምሳሌ የነበሩት ካህናቶች በሙሉ በሞት ተከልክሏል። አሁን ኢየሱስ ክርስቶስ ካህን ነው ሲባል ምን ማለት ነው? ስለዚህ ካህን ነው ስንል ለአንዴና ለመጨረሻ ጊዜ ለአዳም ልጆች ለወደቀው ለአዳም ለአንዴና ለመጨረሻ ጊዜ ራሱ መስዋዕት አድርጎ ገብቷል ማለት ነው። በክብር ያረገ አምላክ ነው። ስለዚህ እዛ ቦታ ራሱን ምን አድርጓል? ራሱን መስዋዕት አድርጎ ለምሳሌ አብ አባት ነው፣ አንድ ልጁን ላከ። ለአንዴና ለስንት ጊዜ? ለአንዴና ለመጨረሻ። ያ ለአንዴና ለመጨረሻ ጊዜ ያቀረበው ምኑን ነው? ራሱን የመስዋዕት በግ ነው። ራሱን በመስቀል ፈቃደኛ ሆነ ለመሞት ራሱን የመስዋዕት በግ አድርጎ ሲያቀርብ ክርስቶስ ባቀረበው መስዋዕት ድህነትን አግኝተናል? አላገኘንም? እኛ አግኝተናል። ስለዚህ እኛ የዳን ነው ክርስቶስ ራሱን መስዋዕት አድርጎ በማቅረቡ ነው ወይንስ አይደለም? እሱ ራሱን መስዋዕት አድርጎ በማቅረብ ይሄን ደግሞ የት እናገኛለን መሰለህ? አንደኛ ጴጥሮስ ምዕራፍ 2 ራሱን መስዋዕት አድርጎ በማቅረቡ ድህነትን አግኝተናል? አላገኘንም? አግኝተናል። ኃጢአት ስርየት ያገኘነው ክርስቶስ ባፈሰሰው ደም ነው አይደለም? ነው። ስለዚህ የዳን ነው በክርስቶስ መስዋዕትነት ነው ባጭሩ ማለት ነው። አዎ፣ በጣም ምንም ጥያቄ የለውም እንጂ በምልጃ አልዳንም። በጣም ጥሩ፣ በጣም ጥሩ። ክርስቶስ በሰራልን ስራ በሙሉ ነው የዳን ነው።
ለኃጢአት ስርየት ስለዚህ የሚያስፈልገን ደሙ ለኃጢአት ስርየት የሚያስፈልገን መስዋዕትነቱ ነው ወይንስ ምልጃው ነው? የኃጢአትን ስርየት ያገኘ ነው በምልጫው ሳይሆን፣ አሁን ለምሳሌ የሚያደርጉትን አያውቁምና ይቅር በላቸዋለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የኃጢአት ስርየትን ያገኘ ነው በምንድን ነው? በደሙ። ስለዚህ የዳነው በደሙ ከሆነ በምልጃው አይደለም ማለት ነው። ምልጃና ድነትንና ምልጃን ለይተን ለሁለት እንከፍለው። አሁን ለምሳሌ መጀመሪያ ላይ ያነሳው ስለ ክህነት ነው ያነሳው። እያወራን ያለ ነው ድነት የተገኘው በምንድን ነው? ልደትን ያገኘ ነው በክርስቶስ ኢየሱስ በማመናችን ልደትን ያገኘ ነው። ድህነትን ያገኘ ነው በክርስቶስ መስዋዕትነት ነው አይደለም? ነው። ኦኬ። ስለዚህ መስዋዕቱ ደግሞ ደሙን ማፍሰሱ ነው አይደለም? ምንም ጥያቄ የለውም። ስለዚህ መስዋዕቱ ደሙን ማፍሰሱ ከሆነ ምልጃው ከኛ መዳን ጋር ይገናኛል? እሱ ደግሞ በጣም ወሳኝና አስፈላጊ ነው። ምልጃው ከኛ መዳን ጋር ይገናኛል ወይስ አይገናኝም? ይገናኛል። እንዴት ነው የሚገናኘው? በጣም ጥሩ። ምክንያቱ የሚገናኝበት ዋና ምክንያቱ አሁን ያለነው አሁን የት ነው ያለነው? የሚገናኘው በምን ምክንያት ነው ንገረኝ። የት ነው ያለነው? ምድር ላይ ነን። አዎ በምድር ላይ ነን። ስለዚህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ስርየት ምክንያቱ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው ያነጻ ነው። በልጁ በኢየሱስ ክርስቶስ ደም ነው የነጻ። አሁን አንተ ንጹህ ነህ አይደለም? እኔ ነኝ። በምልጃ ነው የነጻኸው ወይስ በደሙ? በደሙ እንጂ በምልጃው አይደለም። አሁን ምልጃውንና ደሙን እንለየው። የነጻኸው በምንድን ነው? ይኸውልህ ምን እናድርግ መሰለህ? የነጻኸው በምንድን ነው? የነጻው በደሙ። በጣም ጥሩ። አሁን ቆሻሻ ነው ወይስ ንጹህ ነህ? እኔ ንጹህ ነኝ። በክርስቶስ ደም የተዋጀው ሰው ንጹህ ነህ። ስለዚህ ምልጃው ለአንተ መዳን ምንድን ነው የሚጠቅም ታዲያ? ለእኔ ምልጃው የሚጠቅመው ለእኔ ምልጃው የሚጠቅመው ለምሳሌ በአብ ዘንድ ጠበቃ አለን ይላል ሐዋርያው ዮሐንስ። ምንድን ነው የሚጠቅመው ለአንተ? ምን ያደርግልሃል? ንጹህ ከሆንክ አሁንም የሚጠቅመው በስሙ እኛ በምድር ላይ እስካለን ድረስ ለምሳሌ በሕይወት መዝገብ ላይ ስማቸው ተጽፎ ያልተገኘ ሁሉ ይላል ማለት ነው። ማንም ሰው በዚህ ምድር ላይ ሲኖር እንወድቃለን። እየሰማኝ አንተ በዚህ ሰዓት ወድቃል ወይስ ተጽፈሃል? እኔ ተጽፌያለሁ። በክርስቶስ ኢየሱስ ደም ያደርግልሃል ምልጃው። በጣም ጥሩ ነው። ከዛ በኋላ ደግሞ ወደዚህ እንምጣ። ወዴት እንምጣ? እዚሁ ጋር መልስልኝ። እሺ ልመልስልህ። እሺ ልመልስልህ። ሮሜ ምዕራፍ 8 ቁጥር 24 እና 34 አንተ አሁን በደሙ የጸደቀው የነጻኸው ምልጃው ለምንድን ነው የሚጠቅምህ? በቀጥታ መልስልኝ። የሚያስፈልገኝ ምክንያት ልንገርህ። አውጣና አንብብልኝ። ንገረኝ። ቃሉን አውጣልኝ። ሮሜ 8 ስንት? ሮሜ 8 ከ24 ጀምርና ከ24 ጀምረ እስከ 34 በተስፋ ድነናል። ነገር ግን ተስፋ የሚያደርጉበት ነገር ቢታይ ተስፋ አይደለም። የሚያየውን ግን ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠብቃለን። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንደሚገባን አናውቅም። ነገር ግን መንፈስ በራሱ በማይናገር መቃተት ይማልድልናል ይላል። እሺ በጣም ቀጥል። እግዚአብሔር ልብንም የሚመረምር የመንፈስንም ሀሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል። ማን ነው የሚማልደው ለቅዱሳን? አሁን ማንን ነበር ያየው? ቀጥል፣ ታገኘዋለህ። ማን ነው የሚማልደው? ቀጥል፣ ታገኘዋለህ። ንገረኝ። ማን ነው የሚማልደው? ማን ነው የሚማልደው? ቀጥል፣ አሁን ታገኛለህ እያልኩ እኮ ነው። ማን ነው የሚማልደው ለቅዱሳን? እንደ እግዚአብሔር ፍቃድ ለቅዱሳን የሚማልደው ማን ነው? የሚማልደው ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም። መንፈስ ቅዱስ እያለ ያለው እዚህ ጋር ተሳስተሃል። ይኸውልህ 24 ላይ ስለኛ በድካማችን የሚለውን እንውሰድና ሙሉን እስከ 34 አንብብ እስቲ። ሙሉን የሚመረምር የመንፈስን ለቅዱሳን እንደ እግዚአብሔር ፍቃድ የሚማልደው ማን ነው? መንፈስ ቅዱስ። በዚህ ሰዓት ሂድ፣ ቀጥል።
ስለዚህ መንፈስ ቅዱስ ለማን ነው የሚማልደው? ቀጥል፣ ሙሉን እናንብበው። መንፈስ ቅዱስ ለማን ነው የሚማልደው? አንዴ እየተነጋገረ ወገን ቅዱሳን በክርስቶስ ኢየሱስ ኢየሱስ ደም ምን እያለ ነው? ዳግም ወደ ላይ በጣም ጥሩ ጥያቄ ነው። ወደ ላይ ተመለሰና 24ን አንድ አንብብ ታገኘዋለህ። በተስፋ ድነናል፣ ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያምነው ማን ተስፋ ያደርጋል? እሺ ቀጥል። አሁን ይኸው ቀጥል። የማናየውን ነገር ተስፋ ብናደርግ በትዕግስት እንጠብቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናልና። ያ በጣም ጥሩ ነው። አሁን እንዴት እንደምንጸልይ አናውቀውም፣ ምክንያቱ እኛ ሁሌም እንደ ክርስቲያን ዳግም እንደተወለደ ሰው በእግዚአብሔር ፊት እንጸልያለን። ምንድነው የምንጸልየው? እግዚአብሔር በህይወታችን ለእግዚአብሔር መንግስት እንዲያበቃንና በእግዚአብሔር ፊት ስለ ምድራችን። መንፈስ ቅዱስ ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው? መንፈስ ቅዱስ ወደ ማን ይማልዳል? በድካማችን ያግዘናል። አንደኛ አያደለ ድካማችን እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ስለሚል በድካማችን ወደ ማን ነው የሚማልደው? መንፈስ ቅዱስ ወደ ማን ይማልዳል? ወደ አብ ነው የሚማልደው መንፈስ ቅዱስ። ምን እያለ? ምክንያቱ በጣም ጥሩ። አሁን የመጀመሪያው ዮሐንስ ምዕራፍ 16 እና 14 ሄደ መውሰድ እንችላለን ማለት ነው። ምን እያለ ነው የሚማልደው? እባክህ ንገረኝ። ስለዚህ ድካም እንዴት እንደምንጸልይ አናውቀውም። ስለዚህ በድካማችን እንበረታው ዘንድ መንፈስ ቅዱስ ያበረታናል። ይኸውልህ ምን እያለ ነው? ወደ አብ ነው መንፈስ ቅዱስ። ምን እያለ ነው? ወደ አብ የሚማልደው መንፈስ ቅዱስ። እስቲ ሙሉን እናንብብና ከዛ በኋላ መልሱን እሰጥሃለሁ። አንብብ እስከ 34 ነው። መጀመሪያ እዚህ ጋር እየጨረስን እንሂድ። በጣም ጥሩ። ምን እያለ ነው? ወደ አብ የሚማልደው መንፈስ ቅዱስ። የተወደድክ ሙሉን አንብብና እነግርሃለሁ። እስከ 34 አንብብ። ይሄንን ሀሳብ ጨርሰን ነው ወደ ቀጣዩ የምንሄደው። እባክህ አንዴ ይኸውልህ በጣም ወሳኝና አስፈላጊ ስለሆነ አንተ ሙሉን ብታነብ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። በጣም ጥሩ። አሁን ስለዚህ ምንድነው የምናደርገው? አሁን መንፈስ ቅዱስ አጽናኝ እንደሆነ እንገነዘባለን፣ እናውቃለን። በድካማችን የሚረዳን የሚያግዘን መንፈስ ቅዱስ እንደሆነ እንገነዘባለን፣ እንረዳለን። ስለዚህ አሁን ስለኛ የሚማልደው ብለን ስናነሳ ምልጃ ማለት ምን ማለት ነው ወደሚለው መምጣት እንችላለን ማለት ነው። ምን ማለት እንችላለን? በጣም ጥሩ። አሁን ስለ ምልጃ ስናነሳ ምልጃ ስንል ርህራሄ፣ ፍቅርን ማሳየት ነው። ይህንን ማለት ደግሞ ምን ማለት ነው? ተበዳይ ይህን ትርጉም ከየት ነው ያመጣው? ርህራሄ፣ ፍቅር የሚለውን ትርጉም ከየት ነው ያመጣው? ቅዱስ ጥቅሱን አሳየኝ። ምልጃ ማለት ርህራሄ፣ ፍቅር የሚለውን ጥቅሱን አሳየኝ ከመጽሐፍ ቅዱስ። ምልጃ ማለት ርህራሄ፣ ፍቅር ነው የሚለውን አሳየኝ ጥቅሱ። ልንገርህ አሁን ምልጃ ብለን ስናነሳው በዳይና ተበዳይ አለ። በዳይ አለ፣ ተበዳይ። ምልጃ ማለት ምን ማለት ነው? ምልጃ ማለት ምን ማለት ነው? በጣም ጥሩ። ምልጃ ማለት ምን ማለት ነው ለምነው፣ አንድ በዳይ አለ፣ አንድ ተበዳይ አለ። እሺ፣ አንድ በዳይ አለ፣ አንድ ተበዳይ አለ። ምልጃ የምንለው ደግሞ በዳይና በተበዳይ መካከል ቆመው ለበዳዩ የሚፈርድ ለተበዳዩ የሚፈርድ መካከለኛ ማለት ነው። በመሀል በዳይ አለ፣ የሚፈርድ ማለት ነው። በዚህ መካከል ይቆምና ወይ አንተ ተውም አንተ ተው፣ ለምሳሌ አንተም ተው ወይ ደግሞ አንተም ተው፣ በመካከል ይቆማል። መካከለኛ ብለን መውሰድ እንችላለን ማለት ነው። በዛ መካከል በመሃል ሆኖ ይሄንንም እንዲተው መካከለኛ ሆኖ የዚህኛው የበዳዩንም የተበዳዩንም
የበዳዩንም የተበዳዩንም ምን? አዎ የበዳ ያለ ተበዳ ያለ አይደለ? እሺ በዳ ያለ አዎ በዳ ያለ ተበዳ ያለ በዳይና በተበዳይ መካከል ያለው መካከለኛ ሆኖ ከዛ በኋላ በዳዩ ምን እንዳደረገ ተበዳዩ ደግሞ ምን እንዳደረገ በዚህ መካከል ያደርግና በመካከል ያለ ሆኖ ምን ያደርጋል? ያስታርቀዋል ማለት ነው። የማስታረቅን ቃል ያደርጋል ማለት ነው። ይሄ ማለት ምን ማለት መሰለህ? ያወራኸውን አንዴ ከመጽሐፍ ቅዱስ ጥቅስ ጋር አያይዞ በማስረጃ ሱፐር። እሺ ጥቅስ አምጣ። ሮሜ ላይ እንደዚህ ይላል፣ የማስታረቅን ቃል በእኛ አኖረ ይላል። ለምሳሌ ሐዋርያው ጳውሎስ ሮሜ ላይ ነው እንደዛ የሚለው አይደለም፣ ቆሮንቶስ ላይ። ስለዚህ እኛንን ማለት ነው የምናስታርቀው። አስታራቂያችን የመጀመሪያውና የመጨረሻው ከአብ ጋር ለምሳሌ ልውሰድና የምልጃን ትርጉም ለሰጠህበት አሁን የምልጃን ትርጉም ሰጥተህ ላብራራህበት ማስረጃ አምጣ። በጣም ጥሩ በጣም ጥሩ ነው። ያው ላመጣልህ ነው። እሺ አምጣ። ላመጣልህ ነው። ይሄንን የማመጣልህ ምክንያት ጥሩ ነው። ስለዚህ ምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማስረጃ ጥቅስ እየነገርኩህ ነው። ስማኝ ጥቅስ አምጣ። መጀመሪያ ስማኛው ብሮ ስማኝ። ጥቅስ ሰጠኝ። ጥቅስ አምጣ። እሰጥሃለሁ። ስማኝ። እሺ ይሄ ሀሳብ ልክ አይደለም ካልክ ይሄ ሀሳብ ልክ አይደለም ብለህ ልታስቆመኝ ትችላለህ። መብት አለ ማለት ነው። ግን አይደለም ላወራው ነገር እኔ ክርስቲያን ነኝና ፕሮቴስታንት አይደለሁም። ለምናገረው ነገር ጥቅስ እፈልጋለሁ። ሰውም የሆነ ነገር ሲናገር ጥቅስ ማምጣት አለበት። አሁን ላብራራው ጥቅስ አምጣ። በጣም ጥሩ ነው። እሺ ሰው እግዚአብሔርን መስሎ ነበር። ሰው እግዚአብሔርን በድሎ ነበር። ሰው እግዚአብሔርን ሲበድል ምን ማለት ነው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምረን ስናነሳ ቁጥር 10 ላይ ሄደን ማንበብ እንችላለን። ቁጥር 10 ላይ ሄደን ስታነበው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እስከ 10 ላይ ምን ይላል? ምን ይላል? አንደኛ ጴጥሮስ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁት አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። አይሰማም። ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። ስለዚህ ምልጃ ማለት ይሄ ነው። ከላይ ጀምሬ አንድ ጊዜ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። እዚች ቦታ ላይ እና አሁን ቀድሞ ወገን አልነበራችሁም ማለት ምን ማለት ነው? እግዚአብሔር የሰውን በመልኩና በአምሳሉ ከፈጠረ በኋላ ሰውን ባስቀመጠበት ስፍራ ነበረ። ሰው ደግሞ ሴጣንን በመስማት መንፈሳዊ ሞትና የጠየቅኩት ጥያቄ ምንድን ነው? እየነገርኩህ ነው። የጠየቅኩት ጥያቄ ምንድን ነው? እየነገርኩህ ነው ብለው እኮ የጠየቅኩት ጥያቄ ምንድን ነው? ይሄ ማለት ምን ማለት ነው? ምንድን ነው የጠየቅኩት? ድገመው እስኪ ጥያቄው። ባነሳው ባበራራው ይሄንን ወይ ጴንጤ ወይ ጴንጤ ወይ ጴንጤ ምን እንዳስታወሰኝ ትዕግስትን ግን ያደለኩት ወይ ጌሾ ነው ምናምን የሚለው ሰውዬ ነው። ያለ ጌሾ ያሬ ነው እሱ ነው። አንተ ምንድን ነው እንደዚህ የሚዘላብዱት? በእናትህ ወይኔ በላቸው። እሺ ጥሩ ጥያቄ ነው፣ በጣም ጥሩ። እሺ ፕሮቴስታንቶችን እንቀበልና እንቀጥል።
ወይ እና ጴንጤ ለወንጌል ታዲያ የምሬ ነው እኮ ግዴታ ነው ስላችሁ፣ ግዴታ ነው። ክርስቶስ ምስክሬ ነው። ግድ ነው፣ ግድ ነው፣ ግዴታ ነው። በቃ ማለት የግድ ሊሰበክላቸው ይገባል ማለት የግዴታ ማለት ዝም ብሎ የሆነች አዲስ ኪዳን መጽሐፍ ይዞ እየዞረ ድኛለሁ ማለት አይችልም። አልዳናችሁም። አስረግጬ ነው የምነግርህ። አልዳናችሁም። ልትድኑ ይገባል። የእግዚአብሔርን መጽሐፍ ወይ መጽሐፍ ቅዱስን በእጅ አንጠልጥሎ መያዝና ቃሉን መኖር ሁለት የተለያዩ ነገሮች እንደሆኑ ልታውቁ ይገባል። መጽሐፍ ቅዱስን በእጅ ስለያዝ መጽሐፍ ቅዱስን ሀሳብ ገብቶሃል፣ ድናሃል፣ ተረድተዋል ማለት አይደለም። ቃሉ የእግዚአብሔርን ሀሳብ ልታገኘው ይገባል። ኦኬ፣ የእግዚአብሔርን ሀሳብ ልታገኘው ይገባል። ይሄው ኦልሞስት አሁን ላይቭ ላይ ስንት ሰዓት ሆነኝ? 4 ሰዓት ከ26 ደቂቃ ሆነኝ። እስካሁን በተነጋገርንባቸውና በተወያየንባቸው ጊዜያትና ሰዓት ከፕሮቴስታንቶች ጋር ወንድሞቻችን አንደኛ ጥያቄ በቀጥታ መመለስ አይችሉም። ሁለተኛ የእግዚአብሔርን ሀሳብ እንዳላገኙ ክርስቲያኖች ተረድታቸዋል። እንግዲህ እነዚህ ወገኖቻችን ናቸዋል። እናንተን ዛሬ አልዳናችሁም ቅብርጥስዬ ምልትስዬ የሚሉት ሲገቡ ካያችኋቸው በጣም በኩራት ነበር። እንዴ ወንጌል ለእኛ ጭራሽ ለእኛ? አዎ ለአንተ ቀላል ለአንተ። አዎ ምን ይባላል መሰለ፣ አህያ ማሩን ተሸክማ ትሄዳለች እንጂ ማሩን አትበላው። ማሩን የሚበሉት ከአህያዋ ላይ አውርደው ገዝተው ወደ ቤታቸው የሚያስገቡት ናቸው እንጂ አህያ ማር ተሸክማ ስለምትሄድ ማሩን አትበላም። መጽሐፉን ይዣለሁ ማለት የእግዚአብሔርን ሀሳብ አግኝቻለሁ ማለት አይደለም። ልክ የአባይ ልጅ ውሃ ጠማው አይነት ነገር አጠገቡ ሆነ፣ ምንጩ አጠገብ ሆነ፣ ግን የተጠማህ ነህ ማለት ነው ባጭሩ። ፕሮቴስታንት ማለት ለመጽሐፍ ቅዱስ የቀረበ ለእግዚአብሔር ሀሳብ ግን የራቀ ነው ባጭሩ። ፕሮቴስታንት ለመጽሐፍ ቅዱሱ በጣም የቀረበ ግን ደግሞ ለእግዚአብሔር ሀሳብ ደግሞ በጣም የራቀ ነው። ስለዚህ ኑ ግቡ። አሁንም እንወያይ እጠይቃችኋለሁ። ኮፒ ሊንክ እና ሼር አድርጉ። አዲስ የሰራሁት የለቀኩላችሁ ቪዲዮ አለ። ነገ ደግሞ ሌላ በጣም ቆንጆ ቪዲዮ ለቅላችኋለሁ። ይሄ ሰሞኑን የጀመርነው ቻሌንጅ በጣም በጥሩ ሁኔታ እየሄደን ያለው ነገ እግዚአብሔር ከፈቀደ ወደ ሜክሲኮ አካባቢ ሄደን እንሰጣለን። ካልሆነ ደግሞ ብቻ እንደ እግዚአብሔር ፍቃድ። እሺ አማኑኤል ሰላም ነው? እንዴት ናችሁ? ከቤተ እምነት ነው የመጣው? እኔ ፕሮቴስታንት ነኝ። ጎበዝ። የት ነው ህብረት የምታደርገው? ቃልዮት። ኦኬ። ሊቀ ካህን ማለት ማለት ነው ትርጉሙ እንደ መጽሐፍ? ሊቀ ካህን ማለት አሁን ወንድሞቼም እየተናገሩ ነበር። ያው ቃል ላውጣ መሰለኝ አይደለ? በእግዚአብሔር ቃል ላይ መሰረት አድርገን ነው የምንነጋገረው። ትርጉሙን ንገረኝ ከመጽሐፍ ቅዱስ ማለት እንደሆነ። ከመጽሐፍ ቅዱስ ሊቀ ካህን ማለት አስታራቂ ማለት ነው። ከመጽሐፍ ቅዱስ አሳይ። እሺ ይወታውኛል። ኮፒ ሊንክ እና ሼር ይደረግ ጋይስ። ከዛ ከሰዓታት በኋላ ደግሞ እንደተለመደው መንፈሳዊ ጌማችንን እንጫወታለን። ክርስቲያኖች ምን ይመስላችኋል? ዕብራውያን 2:17 ላይ አንብበው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው ይላል። ከምን ላይ ነው ያነበብከው? አዲሱ መደበኛ? አዎ ትርጉም አዲሱ መደበኛ ሳይሆን ሌላ ቃሉ ራሱ የአዲሱ መደበኛ ቃላት ላይ ራሱ ትክክል አይደለም። ሌላ መጽሐፍ ቅዱስ የለም። ፕሮቴስታንት 66 ሆኖ አዲሱ መደበኛ ያለው ነው። ይኖረኛል፣ ችግር የለም። እሱ ላይ አንብብልኝ። ወዲያውን የገባኝ ከአዲሱ መደበኛ እንዳነበብክ።
እሺ አንብቦ ልዩነቱን ራስህ ፊል ታደርገዋለህ። እሺ አንብቦ ያው ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። አዲሱ መደበኛውን አንብቦ እስካሁን ምንድን ነው ዲፈረንሱ? አንብቦ ስለዚህ በሁሉም ነገር እያነበብኩት ነው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአት ስርየትን ለማስገኘት ነው ይላል። እንደዛ ያኛው ቃላቱ አንድ አይነት ነው። ልድገምና ላንብበው። ቃላቱ አንድ አይነት ነው። ይህንንም ያደረገው ይላል ያኛው ላይ የቀድሞ ላይ ይህንንም ያደረገው ይላል የሚል ቃል አለ። እየሰማ አይደል ብራዘር? እየሰማ እስኪ እናንብበው። እስኪ አንድ ያኛውን አንብበው የድሮውን እኮ ያው ላንብብልህ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ይህንንም ያደረገው የሚል ቃል አለ እዚህ ላይ አለ ወይስ የለም? አለ ወይንስ የለም? ስለዚህ የሕዝብን ኃጢአት ለማስተሰረይ ወይንስ የለም? እንደዛ የሚል ቃል የለም። ትርጉም ነው እዛ ጋራ ትርጉም ስለሆነ ነው። አዲሱ መደበኛ ላይ ደግሞ ሄዳ አንብብ። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ ያደረገው የሚል ቃል እዛኛው ላይ የለም። አዲሱ መደበኛ ላይ ግን አለ አይደል? እሺ ሀሳብ ምንድን ነው ንገረኝ። አለ አይደለ? አዲሱ መደበኛ ላይ ይሄን ብራዘር። የድሮ ላይ ግን አለ የለም አልኩ እኮ። በቃ አንድ አይነት አይደለም ታዲያ። ስለዚህ አዲሱ መደበኛን አስቀምጠውና በክብር እና በዛኛው ነው ወይ ትርጉም እኮ መጣው። እሺ ያው መጣው። ስለዚህ የሊቀ ክህነትን ትርጉም ነው እየነገርከኝ ያለው። አዎ ሊቀ ካህን ማለት ቺፍ ፕሪስት ነው አልኩ። አስታራቂ ነው። አሁን ምን ማለት ነው? ጥሩ ማስታረቅ ነው። ጥሩ አሁን ለማስታረቅ የሚምር ሊቀ ካህን የተባለው የሚምረው ማን ነው? እዚህ ጋር የሚምረው ማለት የሚምር ሊቀ ካህን ነው ብላ አነበብክልን አይደለ? አዎ ማን ነው የሚምረው ሊቀ ካህን? የሚምረው ሊቀ ካህን ማን ነው? ጌታ ኢየሱስ ክርስቶስ ነው። መማር ማለት ምን ማለት ነው? ይቅር ማለት ነው። ስለዚህ ሊቀ ካህኑ ኢየሱስ ይቅር ማለት ይችላል ማለት ነው። አዎ ይቅር ማለት ይችላል። በጣም ጥሩ። ትክክል። ስለዚህ እኛ የዳን ነው ኢየሱስ ክርስቶስ ይቅር ብሎን ወይም ምሮ ብሎ ማለት ነው አይደል? አዎ ስልጣን አለው ኢየሱስ ክርስቶስ ይቅር ብሎ ምሮን ነው። ኢየሱስ ክርስቶስ ይቅር ብሎን ወይንም ምህረት ሰጥቶን ነው ማለት ነው ይቅርታን ያገኘነው አይደል? ያ ምህረት አድርጎልን ከአባቱ ጋር ደግሞ አስታረቀን። የዳነው በምንድን ነው ማለት ነው? በክርስቶስ ምህረት። በትክክል። ምልጃው ለምን ነው የሚጠቅመው? ኃጢአት እንኳን አሁን ቅድም ብራዘር ጠቅሶት ነበር አንድ ወንድሜ። የዳንከው በክርስቶስ ምህረት ከሆነ ምልጃው ለምን ነው የሚጠቅመው? ኃጢአት እንኳን ብናደርግ እኮ አላር ቅድም ሲያነብ አልሰማው አንደኛ ኃጢአት አድርገሃል በሳ ኃጢአት አድርገሃል ማለት እንዴት? አንተ ሰው አይደለ እንዴ? ሁሌ ነው የምንበድለው። ያ ኦኬ። ስለዚህ ኃጢአት ስታደርግ ማለት ነው ጠበቃ አለኝ። ምን ያደርግልህ? ደግሞ ምን ያደርግልህ? እሱ ምንም አያደርግልኝም። እኔ ይቅር በለኝ ብዬ ይጮሃለሁ እንጂ ወደሱ እጸልያለሁ። ወደ ማን ነው የምጸልየው? ወደ ጌታ ወደ ኢየሱስ። በደሙ እጠራለሁ። ያ ደሙን እጠራለሁ ማለት ነው። የፈሰሰውን ደም። ከዛ ምን ይልሃል ጌታ? ይቅር ይለኛል። ስለዚህ ይቅር ያለ ራሱ ጌታ ነው ማለት ነው። ያ
ስለዚህ ስቲል ምልጃ የሚባል ማለት ነው። እግዚአብሔር አብና ወልድ አንድ ናቸው። አብና ወልድ አንድ ናቸው። በምን ከአባቱ ጋር አስታረቀን። ከአባቱ ጋር አስታረቀን። እግዚአብሔር አብና ወልድ አንድ ናቸው ስትል በምንድን ነው አንድነታቸው? በአምላክነት። ኦኬ ስቲል ምልጃ የሚለውን ነገር አላመጣኸውም ባጭሩ። ስቲል ክርስቶስ ሆነ ያዳነ ይቅር እያለ ያለ ካለው ምልጃው ምንም ይጠቅመን? እየነገርኩ እኮ ነው። ይቅር ብሎናል። ኃጢአት እንኳን ብናደርግ ጠበቃ አለን ማለት ነው። በአብ ዘንድ ጠበቃ አለን ይላል። ኃጢአት ስታደርግ ኃጢአት ባደረግክ ጊዜ ይቅር የሚልህ አብ ነው ወይንስ ኢየሱስ ነው? ኢየሱስ ነው ይቅር የሚለኝ። ስለዚህ ኃጢአትም ስታደርግ ኢየሱስ ይቅር ካለ እስቲል ኢየሱስ እየታረቀ ወይም ይቅር እያለ ነው ማለት ነው እንጂ እያማለደ አይደለም ማለት ነው። ያው የእሱ ይቅር አለኝ ማለት እንግዲህ ከአብ ጋርም ታርቅ ያለው ማለት እኮ ነው በሌላ ቋንቋ። ኢየሱስ ይቅር ካለህማ ምንም ችግር የለውም። አብም ይቅር ነው የሚልህ እኮ ችግር የለብህም። ስለዚህ ማንም ከማንም ጋር አላማለደህም ራሱ። ስለዚህ እዛ ጋር እኔ እናንተ እንደምናወራው እንደዚህ የዲስከሽን እኮ አይደለም የሚያደርጉት እኮ አምላክ እኮ ነው። ምልጃው ፕሮቴስታንት ዘንድ ምንድን ነው? ኢየሱስ ዛሬም ያማልዳል የምትሉት ታሪክ የታምጥታችሁ ነው? በአብ ዘንድ ጠበቃ አለና አለ ይላል እኮ። ጥብቅናው ታዲያ አንተ ይቅር ለማለት ከሆነ እስቲል አላማለደህም። ምልጃ እኮ አንዱ ስለሌላው የሚደረግ ልመና ነው። ክርስቶስ ግን እዚሁ ራሱ ይቅር ካለ በአብ ቀኝ ያለው ጠበቃ ኢየሱስ ኦፍኮርስ ክርስቶስ በአብ ቀኝ ያለ ጠበቃችን በድካማችንም የሚራራልን ሊቀ ካህናት ነው። ራሱ ይቅር ካለ እስቲል ሁሉም ነገር ያለቀው ክርስቶስ ጋር ነው። አላማለደህም፣ አዳነ ወይም ይቅር አለህ እንጂ ወንድሜ አይመስልህም? ከአባቱ ጋር አስታረቀን። እሱም በደሙ በኩል ያስታረቀህ እንጂ በምልጃ አይደለም ያስታረቀህ እኮ። ይማልዳል የሚል ቃል እኔ አልተናገርኩም እኮ። ስለዚህ ምልጃውን ክርስቶስ ያማልዳል የሚለው በፕሮቴስታንት ዘንድ ያለው ትምህርት ስህተት ነው እያልኩ ነው እኔ ባጭሩ። በዚህ አጋጣሚ እኮ ይማልዳል ሚንስ አንተ ቀጥታ ከወርዱ ጋር ነው እየጣላ ያለው። ጠበቃ አለን እኮ ክርስቶስ አማላጅ ነው ብለህ የምታምነው አይደለ? ካልተሳሳትኩኝ ነው። ፕሮቴስታንት ተዋችሁ እንደዛ ማመን ለምንድን ነው እንጂ ጠበቃ አለን። ይማልዳል ስትል ይለምናል እያልክ ነው ባጭሩ። መጽሐፍ ቅዱስ መዝገበ ቃላት እንደዛ ነው የሚተረጉመው። ግን እኔ አሁን ስጠይቅ ይቅር እንደሚል ደጋግመህ እየነገርከኝ ነው። ጥሩ ነው። ከአብ ጋር የሚያስታርቀ ክርስቶስ በምልጃው ነው ወይንስ በደሙ ነው? በደሙ ነው። ስለዚህ ስቲል በደሙ ከሆነ ያስታረቀ ምልጃው እዚህ ጋር የለም ባጭሩ። ያማልዳል የሚለው ትምህርት ስህተት ነው ባጭሩ በፕሮቴስታንት ዘንድ ያለው። ይህንን ብቻ መስክርልኝ በቃ። እና አሁን አንተ ስለ ጥብቅናው ሳይሆን ስለ ማማለዱ ነው ማለት ነው። አንተ እዚህ ጋር ዲስከሽን ከእርቅ ጋር ጥብቅናው ምንም ችግር የለብኝም። ጥብቅናው ክርስቶስ ከሊቀ ክህነቱ ጋርና ከማስታረቁ ጋር የሚገናኝ ነው። ወይም ደሙን አፍስሶ እኛን ይቅር ከማለት ጋር የሚገናኝ ነው እንጂ ከምልጃ ጋር የሚገናኝ ጭራሽ አይደለም እያልኩ ነው ያለሁት። ይህ ሀሳብ ያስማማል? ከኔ ጋር አብረህ ትሄዳለህ በዚህ ሀሳብ? እስኪ ከእግዚአብሔር ቃል ላይ ልታወጣልኝ ትችላለህ? ምናልባት ምኑን ላውጣ? አማለደ የሚል ክፍል ልታወጣልኝ ትችላለህ? እኔ ያወራሁ ያለሁት እና ስህተት ነው። ጠበቃ ማለት ኃጢአትን ይቅር ማለት ነው እያልኩ ነው ያለሁት እኔ። ስለዚህ ዋና ቢግ ኢሹ ምንድን ነው ማለት ነው? አንተ ማማለድ ላይ ነው ማለት ነው? አዎ ፕሮቴስታንት ኢየሱስ ዛሬም ያማልዳል የምትሉት ትምህርት ስህተት ነው እያልኩ ነው እኔ ባጭሩ። ሮሜ 8 ላይ ቅድም ወንድሜም አንብቦታል። በእርግጥ ደግሜ ላንብብልህና እሱን ነገር ደግሞ ምን ማለት እንደሆነ እንዳጠቃላይ የኢየሱስ ምልጃ ከአንተ መዳን ጋር ምን ያገናኘዋል? ከቃል ውጭ ምንም በራሴ አስተያየት ልሰጥ አልችልም። እኔ ከእግዚአብሔር ቃል ውጭ ኢየሱስ ምልጃ ከአንተ ድነት ጋር የሚያገናኘው ነገር አለ ወይንስ የለም? ምልጃውማ ከኔ ድነት ጋር እንዴት ምልጃ ማለት ምልጃ አይደለም እንጂ ኦልሬዲ ጌታ ኢየሱስ ክርስቶስ አድኖኛል። ኃጢአት እንኳን ባደርግ ግን በአብ ዘንድ ጠበቃ እንዳለኝ አውቃለሁ። ጥብቅናው እስቲል ምልጃ ሳይሆን በደሙ ድጋሚ አንተን ይቅር ማለት ነው አይደል? አዎ ቢንጎ ሃንድሼክ እናድርግ። እዚህ ጋር ተስማማን። አመሰግናለሁ በጣም። ስለዚህ ምንድነው አንተ ሀሳብ ምንድነው? ፕሮቴስታንቶች ኢየሱስ ያማልዳል ዛሬም በአብ ፊት ብላችሁ ነው የምታምኑት? እሺ አንዴ ይህንን ክፍል አንብብና
ከዛ በኋላ እስኪ ባይሆን በቃ አሁን ብዙ እኮ ተስማማን። እናንተ ቅድም ከገባው ልጅ ጋር ዋለልኝ የሚባል ልጅ ገብቶ ነበር፣ ከአንተ ፊት ሌላዎችም ገብቶ ነበር። እና አንዴ እናቲ ሰምታችኋል እስካሁን ሌሎቹ ሲያወሩ የነበረው? አይ ኖ ክፍሉ ላንብብልህ። ከዛ በኋላ በዚህ ክፍል ላይ ደግሞ ዲስከስ ነው። እሺ ላንብቡ። ቆይ አንዴ ታነበዋለህ። አማንሻ አሪፍ ነህ አንተ አትሊስት ናቲ እና ወይ እስካሁን እኮ የተነሳውን ሀሳብ ነው። እንደውም አማን እኮ ብዙ የሚቃረን ሀሳብ አላነሳም። ምናልባት እንትን ካልሆነ ጥሩ የመጣ ይመስለኛል። ከፕሮቴስታንቶች ጋር ነው አማን የተቃረነው፣ ከኛ ጋርም አልተቃረንም። ከኛ ጋርማ ተስማማ። የመረዳት ማለት መጽሐፍ ቅዱስን ወደ መረዳት ያለው ወይም መጽሐፍ ቅዱስ እየተረዳ ያለውበት መንገድ በጣም ደስ የሚል ነው። ማለት ነገር በቃ ማለት በቃ አማን አሁን ቀጥታ አንብበው። አማን እሺ፣ አሁን ቀጥታ ወደ እንትኑ ይል። እሺ ላንብበው። ሮሜንም ታነብልኝ? አዎ ሮሜን ነው። ሮሜ 8:34 ያው ፋሚሊየር የሆነ ጥቅስ ነው። ዝም ብለህ ሀሳቡን ነገራል እኮ ክፍሉን እናንብበውና ቀደም እንደ ከአዲሱ መደበኛ ትርጉም ላይ ሌላ ሀሳብ ነው አይደል ያለከው። ስለዚህ በትርጉሙ ስም በመደበኛው አንብበው። እኮ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ይህንን ክፍል እንዴት ልታብራራ ትችላለህ? መማልድ በሚለው ያንተን እኔ እንዴት እንደምትቀበለው ቤተክርስቲያን ትምህርት አንጻር አሳያለሁ። ያንተን ንገረኝ። እዚህ ላይ ያለ ምልከታ ምንድን ነው? ምናልባት እንግሊዝኛ ማውጣት ትችላለህ? በእንግሊዝኛው ብናየው ሞር ሀሳቡ ግልጽ እንዲሆንልን። ኢንተርሴሽን ይለዋል። የግሪኩን ከፈለክ ደግሞ ኢንቱካኔ ይለዋል። ሌላ ፈልገው ነገር አለ? ስለዚህ ኢንተርሴሽን ማለት እኮ መማለድ ማለት ነው። ምንም ችግር የለውም ማለት ነው። ኢንቱካኔ ማለት ስም ማለት ነው። ታውቀዋለህ የግሪኩን ቃል? እሱን አላውቀውም። አማኛው ኢንቱካኔ ይለዋል የግሪኩ ቃል። እሺ ምንድን ነው ትርጉሙ የሚለው? ብዙ አይነት ትርጉም አለው። አንድ ነጠላ ትርጉም ብቻ ምን ይላል? ማስታረቅ አይልም ግን አፒል ይላል። ልመናን ያሳያል። ኤርነስት ሪኩዌስት ወይም ጥልቅ የሆነ ልመናን ያሳያል። አፒል ማድረግ ያሳያል። በሁለት ሰዎች መካከል መግባትን ያሳያል። ብዙ ሀሳቦች አሉት፣ ግን ማስታረቅ የሚል ግን የለውም። ኦልሬዲ አስታረቀን እኮ ማስታረቅማ አስታርቆናል እኮ። እኔ ባይሆን ጥሩ እኔ እዚህ ላይ ያለኝ ምልከታ ላሳይ። በቃሽ እሺ ንገረኝ። ሮሜ 8:34 በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ዮሐንስ አፈወርቅን ትርጉም ሞር በጣም ሲዩተብል እና በጣም ተስማሚ ትርጉም ሆነ እናገኘዋል። ቃሉ በቃልነት ደረጃ ልመና ነው የሚለው፣ ምልጃ የሚለው ልመና ነው። ከዛ ቅዱስ ዮሐንስ አፈወርቅ እውነት ክርስቶስ ኢየሱስ ጳውሎስ እዛ ጋር ሲጽፍልን የሚለምን ሆኖ ነው ወይ ኖ በጣም ኮንደንሰንዲንግ በሆነ ወይ ለእኛ ያለውን ቀጣይ ፍቅር ለመግለጽ ሲል ብቻ የተጠቀመው ቃል ነው። ዛሬም ለእኛ እንደሚያስብልን እርዳታው ከኛ ዛሬም እንደማይለይ እገዛው ያልተቋረጠ እንደሆነ ለማሳየት ለእኛ ያለውን ጥልቅ ፍቅር በጣም ኮንደንሰንዲንግ በሆነ መንገድ የተናገረበት ነው እንጂ ከዛ ውጭ በሌላ መንገድ በምንም አይነት መንገድ አይተረጎም ይልና አብ ሙታንን እንደሚያስነሳ ይላል ዮሐንስ ወንጌል 15 ላይ ያለው ዮሐንስ ወንጌል 15 ላይ ወደ ታች አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁም ወልድም ለሚወዳቸው ሙታንን ሕይወትን ይሰጣቸዋል። እኔና አብ አንድ ነን ብሎ ተናግሯል። ስለዚህ አብ ሙታንን እንደሚያስነሳ እሱም ያስነሳል። አብ ሕይወትን እንደሚሰጥ እርሱም ሕይወትን ይሰጣል። አብ የሚያደርገውን ሁሉ አንዳች ሳይጎል ሁሉንም ነገር ካደረገ ታዲያ በምን አይነት መንገድ አድንልኝ ብሎ ይለምነዋል? እሱ ማድረግ እየቻለ ጳውሎስ ኢየሱስን ይማልዳል ብሎ የተናገረው ለእኛ ያልተቋረጠ ፍቅሩን እገዛውን ለማሳየት ነው ብሎ ይናገራል። ይሄ ይስማማል? እገዛውን ለማሳየት ነው ማለት። ያው ሀሳቡ እኮ ብዙ እንትን ያለ አይደለም። በእርግጥ እስኪ ለማንኛውም ሌላ ጊዜ በደንብ ያንተንም ሀሳብ ሰብቻለሁ። በሌላ ጊዜ በደንብ ተዘጋጅቼ በዚህ ጉዳይ ላይ እመጣለሁ።
በጣም እኔ አሪፍ በገባኝ አማሪ፣ በጣም በጣም ይሻላል፣ ቆንጆ ከምዘባረቅ ይሻላል። ያደረግነው ሆነስትሊ ስፒኪንግ አይ ላቭ አዎ ቴንክ ዩ በጣም ደስ ይላል። በሰፊው ሌላ ጊዜ በደንብ እመጣለሁ። በደንብ አብቤ እና በቃ ፎሎ አድርገኛል። ፎሎ አድርጌያለሁ። አዎ እና ደግሞ እንደዚህ አንዳንድ ጉዳዮች ላይ ደግሞ እሺ እሺ፣ እግዚአብሔር ከአንተ ጋር ከዚህ በላይ ያብራልህ፣ ወደ ቅዱስ ቤተክርስቲያን ይጨምረ። ምኞቴ ለአንተ እሱ ነው። ቴንኪው አማንሻ። አንድ ጥያቄ በቀጥታ የሚመልስ አንድ ፕሮቴስታንት አገኘን። አይገርምም? በቀጥታ መመለስ ከተጀመረ እንደዚህ የምንግባባው ባይዜ ናቲ አንደክምም። ትክክል። ቅን ሰው ነው ደግሞ። አይ ቀጥታ መመለሱም ገርሞኛል። ደስ እግዚአብሔር ይርዳው በጣም በቀጥታ ከተመለሰ አልኩ። ፕሮቴስታንቶች በቀጥታ ከመለሱ ይኸው ለእግዚአብሔር ቃል እጅ መስጠት አይቀርም። እንዲህ ስታደርገው ነው በቃ እንዲህ ስታወላግደው፣ ወደዚህ ላምጣው ወደዛ ልውሰደው፣ እንዲህ ላምታተው ምናምን ስል የመጽሐፍ ቅዱሱን ሀሳብ ሳይሆን የመጽሐፍ ቅዱሱ ሀሳብ ላይ የኔን ሀሳብ ልጨምርበት፣ የኔን ሀሳብ ልጫንበት፣ መጽሐፉ የሚለውን ሰን እኔ የምለውን መጽሐፉ ይቀበልልኝ ብለህ የግድ ካላልከው በስተቀር ሌት ባይብል ስፒክ ካልክ ማለት ነው ታገኘዋለህ ሀሳቡን። መጽሐፉ ይናገር፣ እኔ ሳይሆን መጽሐፉ ይናገር፣ መጽሐፍ ቅዱሱ ይናገር። ለዛ ነው ፕሮቴስታንት መጽሐፍ ቅዱስን በእጁ የያዘ ግን የእግዚአብሔርን ሀሳብ ያላገኙ ናቸው። ባጭሩ ምላችሁ ለዛ ብዙ ጊዜ ልክ የአባይ ልጁ አጠማው እንደተባለው ቃሉ ጋር ነው፣ የእግዚአብሔርን ቃል የለም። መጽሐፍ ቅዱስ ይዛል፣ የእግዚአብሔር ሀሳብ የለም። እሺ ማን ነው የሚለው? ሜሊ አት 55 አንዴ ቆይ ልጅ ዳኜ ከአንተ ቀድሞ የገባ ሰው አለ። ያቆላመጣችሁ ስማችሁን ታስቀምጣላችሁ፣ እኛ ችግር ውስጥ ትከቱናላችሁ። ምን አለ በትክክል ስማችሁን ብትነግሩ። እኛም ማቆላመጥ የማንችል ሰዎች አለ። ለምሳሌ ስማችሁ 55 ኦርቶዶክስ መሰለችኝ። ተጨነቅን ወገን ሳሙና መሰለ አይደል? 555 ቢያ 555 ባል ሳሙና ነበረ እኮ ነበረ። አይ ኦርቶዶክስ መሰለች። ሜሊ በቃ ችግር የለውም፣ ከታች እናደርጋታለን። በጌታ ፍቅር ታች ሆናል። እሺ ልጅ ዳኜ ሰላም፣ ከየት ቤተ እምነት ነው የመጣው ወንድማችን? እግዚአብሔር የተመሰገነ ይሁን። ጥሩ ነው። ጥሩ መማማር ነው። ደግሞ ያ ወንጌል ለፕሮቴስታንት ነው ያልከው። አንድ ከአንተ የምፈልገው ነገር እሺ፣ የእግዚአብሔር ባህሪና የሰዎች ባህሪ እኛ እንደ ፕሮቴስታንት የምናደርገው ነገር እግዚአብሔር አምላክ በሁሉ ቦታ የሚገኝ ሁሉን አድራጊ አይ ቲንክ ቴዎሎጂ ነብይ ያስባል። እኔ አይደለንም ፖተንት የት ነው ህብረት የምታደርገው? እኔ ህይወት ብርሃን የሚባል የት? ሐዋሳ ነው አይደለም? አዲስ አበባ? አይ አይደለም፣ በሀገር ማርያም ቡሌ ሆራ የሚባል አካባቢ። ቡሌ ሆራ ነው። ኦኬ እሷን ወደ ጥያቄያችን ብንገባ ምን ይመስላል? እችን ጥያቄ ልትመልስልን ትችላል? በሰው ባህሪ እና በእግዚአብሔር መካከል ያለ ሀኖስ ናገባና የቅድሙን በገና ቆይ አንዴ ዳኝ የሚዩት አድርግልን። ሀኖስ ሰላም ነው? መጣ ተመልሰ። አሁን ብዙ ሰው ስላለ ቅድም ያልኩህን እባክህ መጥኩ ነበር ታችኝ ባይዘ። እሺ እኔ ወንድም አንዴ እግዚአብሔር ጉጉዬ ይህንን ወንድም ስሚ ብታይ እንዴት ልብ እንደሚመስል ጋብዤሻለሁ። እባክህ ዘምርልኝ። አንዴ 30 ሰከንድ በገና ላስታክል አንድ ጊዜ። እሺ ኧረ አስታክል አለሽ አይደለ ጉጉ? በጣም ነው ማዝነው መቼስ የለውም ካልሽ ያሳዝናል። እህታችን የለችም። ድም የጠየከኝ መዝሙር ነው አይደል? ዘምርልኝ ያልከኝ? አዎ በጣም ነው እግዚአብሔር። እንግዲህ ፈለገ ለምን ጠፋ? ፈለገ ሆዱን አሞት ነው። ቅርታ መግባት
አገኘው ብሎ ይሄን የልደት ኬክ እና ባይዜ ሆዱ ውስጥ ተጋጨበት ፈለገ። እዛን ሰዓት ጀምሮ ሰላሙን ጤናውን ማግኘት አልቻለም። ስለዚህ ላይቭ ላይ መቀመጥ አቃተው ብዙ ሰዓት። አብዝታችሁ ጸልዩለት። ያው እንግዲህ የተወሰነ ጉሮሮም ዝግት ብሏል። እንግዲህ የሰው መስሙር ካበላሸው እያስተካከላቸው አዳምጡ። ታዲያ ጌታ የሆነ ደምግባት አልባ ጀርባ በጅራፍ ስለኔ ደማ የኔን መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ቢያዩት እንደ ወንበዴ ለእኔ ግኗል መውጫ መንገዴ ለእኔ ግኗል መውጫ መንገዴ ታስራል ስለኔ ኢየሱስ መድኔ ታስራል ስለኔ ኢየሱስ መድኔ ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ እኔ ብናገር እሱ ዝም አለ እኔ ብናገር እሱ ዝም አለ ታርዳል ስለኔ ኢየሱስ መድኔ ታርዳል ስለኔ ኢየሱስ መድኔ ሕይወት መንጭቷል ተወግቶ ጎኑን ለከሳሾቹ ተርፏል ማዳኑ እጅ እግሩ ሚስማር ሲቸነክረው የሞትን ሾህ ከኔ ነቀለው የሞትን ሾህ ከኔ ነቀለው ተወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ እርቃኑን ፈተለው ልብሴ እንዲህ ወዶ ጠጣሁን ጣጤ በምሕረቱ ጠል ነፍሴን አርክቶ አለመለመኝ እሱ ተጠምቶ አለመለመኝ እሱ ተጠምቶ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ መድኔ ጌታዬ ሆነ ደምግባት አልባ ጀርባ በጅራፍ ስለኔ ደማ
ጊዜ ካልተጋፋው አንድ ልጨምር ወይስ ላቁመው? ሰቀሉን ወገሩን ምንም ኃጢአት ሳይኖር ይስቀሉኝ ይውገሩኝ ሐሰት በቃል ላይ ይገኝ ቀራንዮ እንዴት ዝም አልሽ ጎለጎታ እንዴት ጨከንሽ አምላክ ሲሰቀል አስቻለሽ ተሰቃየ አምላክ ሆይ ተወጋህ ቸሩ ሆይ እንደተራሰው አደባባይ እየተመታ ባይሁድ ወገን ጋራውን ወጣ ተራራውን መስቀሉን ይዞ የጫኑት የዓለም ፈጣሪ የሁሉም ጌታ ላደረገልን ሳይደውለታ በፈጠረው ነው የተንገላታ ምድር ታልቅስ ወዮ ትበል በሰራችው በዚያ በደል ከፊቱ ወድቃ ከዛ መስቀል ምድር ታልቅስ ወየው ትበል በሰራችው በዚያ በደል ከፊቱ ወድቃ ከዛ መስቀል ምድር ሆይ ስሚ ጆሮ ሰጠሽ አትዘናጊ ግፉን ረስተሽ በደም ያነጻሽ ከበደልሽ ከመስቀሉ ነው መድኃኒትሽ ሰቀሉህ
ወገሩን ምንም ኃጢአት ሳይኖር ይስቀሉኝ ይውገሩኝ ሐሰት በቃሉ ላይ ይገኝ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እግዚአብሔር አምላክ በርቢ በጤና ይጠብቅን። የምር ውስጣችሁ የሆነ እንትን አላለም፣ አልተረጋጋም፣ አልታደሰም። ከእንደዚህ አይነት ሰጣ ገባ ከጭቅጭቅ ውስጥ በመሀል ደግሞ ወጥተን እርግጥ የእግዚአብሔር ቃል ነው ስንማማር የነበረው ድጋሚ ደግሞ መሀል ላይ ዝማሬ ስናስገባ እኔ ውስጤ ታደሰ። በጣም አመሰግናለሁ። በጣም አኖስ ዝማሬ መላእክት ያሰማልን። በእድሜ በጤና ይባርክህ። አገልግሎትን እግዚአብሔር ይባርክ። በጣም ደስ ይላል በእውነት ደስ ስላለኝ ነው እዮባዬ ያበራሁት ራሱ በጣም በገና ዝማሬ መላእክት ያሰማል። ዝማሬ መላእክትን ያሰማልን። ጸጋውን ከዚህ በላይ ያብዛልን። የምር ደግሞ ያለንበት ጊዜም ነው። ተጨማሪ ደግሞ ከቅድሙ ከነበረው ስንነጋገርበት የነበረው በብዛት ስለ ክርስቶስ ኢየሱስ ነበርና ዝማሬውም ደግሞ በደንብ አድርጎ የሚያጸናልን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን እንዴት እንደምታመሰግን እንዴት እንደምትጠራ እንዴት እንደምታከብርም የምናይበት መዝሙር ራሱ ትምህርት ነው። በደንብ ለሰማ ላስተዋለ ሰውና እውነት እግዚአብሔር ጸጋውን ያብዛልህ። ልደትዬ ማን ነው ስሙ ከልጅ ዳንኤል ጋር የመጨረሻ ብታደርግ ራሱ ጥሩ ነው። ከዛ በኋላ ወደ ሌላ ቀን ደግሞ ወንጌል ለፕሮቴስታንት ሌላ ቀንም እንደዚህ ቢቀጥል ለአንድ ቀን ብቻ ሳይሆን ሌላ ቀንም እንዲቀጥል ከዳኜ ጋር ጨርሰ ሌላውን ወደ ሌላ ፕሮግራም ብታደርግ ለማለት ነው። ዝማሬ መላእክት ያሰማልን። በጣም ሐኖስ ተባረክ። እኔ እዚህ ሚዲያ ላይ በቅርብ ነው ያየሁት። በጣም የተወደደ ወንድም ነው። የሚያቀርባቸው ዝማሬዎች በጣም ደስ የሚሉ ናቸው። አለመስማት ራሱ በየቀኑ ይህንን ይከብዳለን። ላይ በምንገባበት ሰዓት ላይ የመጣ እንደዚህ ዝማሬዎች እንድታሰማ ነው እግዚአብሔር ስም ጠይቃለን። ጾሙ ሳያልቅብን ቶሎ ቶሎ አሰማን። ኧረ ችግር የለም። እግዚአብሔር ያክብርልኝ ልደትዬ፣ እግዚአብሔር ያክብርልኝ። ለእኔ ክብር ነው። እግዚአብሔር ይስጥልኝ በጣም እንትን የሚለውን መዝሙር ታውቀዋለህ ሐኖሴ? ሞታልና ስለኔ ምንም ሳይኖርብህ ጥፋት የሚለው የማን መዝሙር ነበረ እሱ? እንጃ ግን የቆየ መዝሙር ነው። ተገለጠ ሰቅለ በጲላጦስ ፊት ኢየሱስ አምላከ ምሕረት ሰላም ለክ ያንተ መንገላታት ሁልጊዜ ያሳዝነኛል ሲወራ በጣም ደስ የሚል መዝሙር ነው። ኧረ እሰማዋለሁ። እስኪ የኪነ ጥበብ ነው የኪነ ጥበብ እያሉ ነበር። የሊቀ መዘምራን የእሳቸው ነው ይሆናል ማለት ነው። ሌላኛው ደግሞ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች እጅ ተይዘህ ቀረብክ። ይህንን እሳ ይህም የእሳቸው ነው። ይህም የእሳቸው ነው። አይ ያንኛውን ሰምቼዋለሁ። ሁለቱም የኪነ ጥበብ መዝሙር ነው። ኧረ የእሳቸው እኮ የሚገርም ነው በጣም። ይሄን አውቃለሁ። አልፋና ኦሜጋ አቤት የዛን ጊዜ አንድ አልበም ላይ ነው ያሉት። ይሄኛው ደስ የማይሞተው ሞተ የሚለው ይህም የእሳቸው ነው። ባይዞ እንትን ነው ልደት። አሁን በገና ዜማውን ማውቀው ከሆነ ላይክ ግጥሙ እንትን ካለ መዘመር ቀላል ነው በጣም። እንትን ማለት እችላለሁ እዛው ላይ እንዳለ ጣቴ ላይ እንዳለ መዘመር ይቻላል። ቀላል ነው በጣም።
እና በቃ እስኪ በተለይ አልፋና ኦሜጋ እና ሞታልና ስለኔ በተለይ ሞታልና ስለኔ የምር በጣም በጣም 9 ሰዓት ሲሆን አባቶ የሚለው በቃ እነዚህ በጣም የተለዩ ዝማሬዎች ናቸው እና እስኪ ስማው ይሄንን ሞታልና ስለኔ የሚለውን ሐኑስ። ኧረ እሰማዋለሁ፣ ኧረ እሰማዋለሁ። አንተም በገና እየተማርክ ነው መሰለኝ። ድምፅህ እንዴት ነው? በጣም አሪፍ እየተገራህ ነው በጣም። ሐኑስ እንዴት ነው? በገና ቢማር ድምፅ ነው። ኧረ ደስ አይ የሆነ ጊዜ ስማር እዚህ እየመጣሁ ስማር በገና ነበር ከጀርባህና አሁን አቁመሃል መሰለኝ። ነው እየተማርክ ነው? አረ ገና ነኝ እኔ ሐኑስዬ፣ ገና ነኝ ሐኑስዬ። በገና እጅ አይፈልግም ግን ለግላጋ እጅ አይፈልግም ማለት ምን? እኔ ምናልባት ለፈለገ ነው የማይመቸው እንጂ ለአንተ አልክ እንዳይመጣ። እሺ ወደ ሁኔታችን እንመለስ። እግዚአብሔር ያክብርልኝ ሐኑስዬ። እኚህ መዝሙሮች እኔ በእጅጉ በጣም ስለምወዳቸው ደግሞ የልጅነቴ ናቸው። በተለይ ሞታልና ስለኔ እኔ ከልጅነት ጀምሮ በተለይ እና በጌቴሴማኒ አታክልቱ ቦታ እነዚህ በጣም የልጅነት ዝማሬዎቻችን ናቸው። እሺ ልጅ ዳኝ አሁን ቅድም ካነሳነው ርዕስ በጣም ወጣ ያለ ነገር እያወራ ነው እና ስለ ኦምኒፖተንት እኚኛ ለመሆን እያወራን ያለ ነው እና ዛሬ ወንጌል ለፕሮቴስታንት ከሚለው ሀሳብ እኛ ራሳችን ጥያቄ የጠየቅን ነው። ምንድን ነው የቅድም እያልከን ያለው ወንድሜ? ምንድን ነው? ኦኬ እንዴት ናቸው? ቴንኪው። ማን ነው ሐኑሴን በጣም እግዚአብሔር ይባርክ ማለት ፈልጋለሁ። ይሰማል? ይሰማል ማለት ያ ትሰማል። ፋኑሴ እግዚአብሔር ይባርክ ማለት ፈልጋለሁ። ረጅም ሰዓት ቁጭ ብዬ አዳምጫለሁ። ይቅርታ እንግዲህ ከርዕሳችን ስለወጣው በጣም ይቅርታ። ሜይ ቢ ሐኑስ ነው። ያው ሜይ ቢ ድምፄን በደንብ አልሰማኝም እንጂ ሐኑስ ነው ያልኩት። በጣም አንብቤ የማወራው ማለት አታስበዛ። የሰው ባህሪና የእግዚአብሔር ባህሪ ነው። ለምሳሌ እንደ ክርስቲያኒቲ የእግዚአብሔር ባህሪ ያለ የሰው ባህሪ በመንፈሳዊ ዓለም ማለት ነው። ስለዚህ ሰው ሁሉን ቻይ ነው ወይ? ሁሉን አዋቂ ነው? ሁሉም ቦታ ሊገኝ ይችላል ወይ? እግዚአብሔር ሁሉን አዋቂ ነው ወይ? ሁሉም ቦታ ሊገኝ ይችላል? በአንዴ ሁሉም ቦታ እነዚህ ነገሮች እንዴት ነው የምትረዳው? አንተም ሆነ ቤተ እምነት እንዴት ነው የምትረዳው? አንተ ምን ይመስላል? ሰው ሁሉን አዋቂ ሁሉን ቻይ ወደ ቅዱሳን ምልጃ ሊሄድልህ ነው። ለዛ እኮ ቆይ አይ ሊድማ አታርገው። ዮብ አንተ ሰው ሁሉን ቻይ ነው ሁሉን አዋቂ ነው በሁሉ ቦታ ይገኛል ስትል አንተ ምን እያልክ ነው? ወይ እያልኩ እየጠየቅኩ ነው። እና እኮ እኔ እንደ ቤተ እምነት ነው ወይም እንደ ራስ እኔ እኮ ለመማር ነው የጠየቅኩ። ስለማታውቀው የጠየቀኝ ወይንስ የኔን እምነት ለማወቅ ነው? አታውቀው? መረዳት ፈልጌ ነው፣ ስለማላውቀው ነው። እግዚአብሔር ሁሉን ቻይ ነው ሲባል ኦምኒፖተንት ነው ማለት ነው። ሁሉም ቦታ በአንድ ጊዜ መገኘት ይችላል። በሰማይም በምድር በጥልቁም በሁሉም ቦታ በጸጋ ሳይሆን በባህሪው የራሱ ባህሪው ነው። በሁሉም ቦታ መገኘት ይችላል። ሁሉንም ነገር አዋቂ ነው። ከእርሱ የጎደለ እሱ የማያውቀው እሱ ሳያውቀው ሌላ አካል የሚያውቀው ምንም ነገር የለም። ሁሉን አዋቂ ነው። በሁሉ ቦታ ያለ ነው። የሰው ልጆች ሁሉን አዋቂ አይደሉም። ሁሉን አዋቂ አይደሉም። ሁሉን ቻይም አይደሉም። ሁሉን ቻይ አምላክ ብቻ የእግዚአብሔር ብቻ የሆኑ ነገሮችን ላስቀምጥላችሁ። ሁሉን ቻይነት፣ ሁሉን አዋቂነት፣ እውነተኝነት እነዚህ የእግዚአብሔር ባህሪያቶች ናቸው። የእሱ ብቻ ባህሪው ናቸው። በቃ የራሱ አሁን እኛ አንዳንድ ማወቆች ቢሰጠን በጸጋ ነው። እሱም ተከፍሎ ያለበት ጸጋ ተአምራቶችን የሆነ ነገሮችን ስናደርግ ነቢያት ትንቢት እንዲናገሩ ሲደረግ የወደፊቱን እንዲያውቁ ሲደረግ
እግዚአብሔር በጸጋ ያካፈላቸው ነው እንጂ በባህሪያቸው ሁሉን አዋቂ ሆኖ አይደለም። በባህሪ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ሁሉን ቻይ እግዚአብሔርና እግዚአብሔር ብቻና ብቻ ነው። አሁን ወደ ተመለሰልህ። ያ በጣም ቴንክ ዩ በጣም አሁን እኛን ጥያቄ እንጠይቅ። አሁን ደግሞ ወደ ርዕሳችን። እሺ፣ ስለዚህ አልኩ አሁን ይሄ ከሆነ ለምንድን ነው እኛ ወደ ማለት ወደ ሰዎች ወይም ደግሞ ወደ ሰዎች ሂድና ለሰዎች ያበደርከው ገንዘብ ካለ ተቀበል። ቀልደኛ። ኦኬ ፋሲል ሰላም ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም። በጣም ስማርት ሊሆንብን ነው። በጣም በቃ ስማርት የመጨረሻ እሱ ብቻ አራዳ፣ እኛ ፋራ። who are you ጨርሷል። በቃ በጣም ነው ሊያራዳ መጥቶ ነው መሆን የፈለገው። በጣም ነው ስማርት መሆን የፈለገው ያለ ሙድ ይዛል። አንተ የሆነ የፈለገ ተማሪ ነገር ነው። እባክህ አየው ነው ያስተማረው። እባክህ ፈለገ አይደል? ኧረ የፈለገ ተማሪ ነው ያስተዋውቃል። እሺ አሌክሶ ሰላም ነው? የስ አሌክስ በጌታ ፍቅር ወረታች ደሱ ጋር ገብተን በዚህ ሰዓትም አንጨቃጨቅም። በዚህ በደከመ ሰዓት ኢነርጂ፣ ትንፋሽ ምናምን ብዙ ነገሮችን በጨረስን ሰዓት እሱ ገና ሲጀምር ነው እንጂ ከጀመርክ በኋላ ጥሩ አይደለም። ባለቀበት ኢነርጂ ያስፈልጋል። ሞዴሬተር እኔ ነው ማስገባው ብያችኋለሁ አይደል? እኔ ነው ማስገባው። እሺ ኢነርጂ በጨረስን ሰዓት። እሺ መቅደስ ሰላም ነው? ነቅዴ ኦርቶዶክስ ናት። ሰላም ክርስቶስ ይብዛላችሁ። አለን እግዚአብሔር ይመስገን። እሺ ምን ነበረ ጥያቄሽ? ጥያቄ የለኝም። አመሰግናለሁ። ማን እንዳስገባኝ አላውቅም፣ ግን ያው ጥያቄ የለኝም። ከታች ሆነሽ ተከታታይ እህታችን አንድ ወይ ናቲ ሀኖስ እኮ አጠፋው። የእንትን የዲቤት ሙዴን አጠፋው። ታውቃለህ? በእውነት እግዚአብሔር ይባርከው። ደስ የሚል ነበር በጣም። እስማ ወደ ትዕግስት ገስትን እያሞቅሽ ነበር ወይ ባላል ኮሜንታተር ትለያላችሁ። እግዚአብሔር እናንተ በዚህ አጋጣሚ ዲያቆን ፈለገ አትናቴዎስ ጋር ቅድም ተደዋውለን ነበር። እስካሁን ከእንቅልፉ አልለቀም። አልጋ ላይ ሆኖ ነበር የደወለልኝ። አንተ ሲሪየስ ሆኖ ነው እንደ የምትስቀው? ነገሩ ሲሪየስ ሆኖ ልደቱ ነበር ወይ ምን ነበር? ይሄን አይል ከአልጋ የሚያስ ፈለገ አትናቴዎስ ትላንትና ከተኛበት እስካሁን አልተነሳም። አልጋ ላይ ሆኖ ነበር ሲያወራኝ የነበረው። በህይወቱ ለመጀመሪያ ጊዜ 11 አይነት ምግብ የበላው ትላንት። ኧረ ፈለገ ጉድን ስማ ነው። አንዳንዶቹ ምግብ ተጠራጠራቸው፣ ይህ የፍስክ ናቸው እንዲህ ምናምን አለ። እሱ የለመደው ቢበዛ 3 አይነት ነው፣ አልጫ፣ ሽሮ፣ ከዛ ምስር። እነዚህ በሶስቱ የተለየ ምግብ ወንድማችን አያውቅም እና በህይወቱ ለመጀመሪያ ጊዜ እድሜ ለአባቴ ኬተሪንግ ሰው አደረጉት። የሚያናደው እኔ የምከፍለው እኮ ክፍያውን እኮ
በጣም ማዝነው እሱ ነውና በጣም በሚገርም ሁኔታ እዮብ ዝም ትላለህ አይደለም። እኔ እኮ ወጪው ማለት ከሂሳቡ ማለት ከምግቡ ይልቅ ወጪው መስሎት ነው። ወጪውን እኔ የከፈልኩት አይደል ልደት። ታዲያ ለምንድን ነው የሚያስጠይቀው? አላወቀም፣ የትኛው መቅደም እንዳለበት አላወቀም። ልክ ሲያዩ ከለሩ ሲያምረው ከለሩ ያምራል። በከለር እየመረጠ ነው የሚበላው። ይሄ ቀላ ይላል፣ ይሄ ነጣ ይላል፣ ይሄ እንደዚህ ይላል። ጥላጥ ሲያደርግ አንተ ለካ አንዱ ከአንዱ እንትን አለበት መሰለኝ ተቀላቀለበት። ውስጡ ገብቶ ተነጋገሩ። በዛ ላይ ሲዘምር ሆዱ ተበጠበጠ መሰለኝ። እንደዚህ እየዘመረ በቃ ተዘረረ። እኔ ወንድሜ አልተነሳም፣ ተጋጨ። ውስጡ ዜሪ ማረው ዜሪ ማረው ውስጡ የትምህርት ግጭት ልክ ፕሮቴስታንት በእምነት በትምህርት እንደሚጋጩት ወንድማችን ትናንትና እንደዛ ነው የሆነው። ተጋጨ ምግቡ ውስጡ እና አሁን በጽኑ አሞት ተኝቷል። ሆስፒታል ሲሄድ ምን ቢሉት ጥሩ ነው? ለሰውነት የማይስማማ ምግብ ነው የበላኸው። እዮብ አልነበረም አጠገቡ? መጣልህ እዮብ ነበረ። እዮብ ጸባዩን ስለሚያውቅ እዮብ ሁለት አይነት ምግብ ብቻ ነው የበላው። ሁለት አይነት ምግብ አይቼዋለሁ። ያውቃል፣ ውስጡን ያውቀዋል እሱ። በነገራችን ላይ የተመጣጠነ ምግብ የበላ ያለው ከነሱ ውስጥ እኔ ብቻ ነኝ። ቁም ነገር የምታወሩ መስሎኝ ነበር። እኔ የጌታ የኢየሱስን ቃል ለመስማት ነው የመጣሁት። ሰው እንጀራ ብቻ አይኖርም እና እስቲ ከምግብ የተሻገረ ኬት ቤተ እምነት ነው ወንድሜ። ኬት ቤተ እምነት ለአምስት ያህል ሲሰበክ የት ነበርክ? ፕሊዝ ለአምስት ተከታታይ ሰዓት ሲሰበክ የት ነበርክ? በጣም አውርቶ እንደው በእግዚአብሔር ቃል ቢያስረው ደስ ይለን ነበር። ስለ እግዚአብሔር ቃል አውርቶ በምግብ ሲያስረው ትንሽ ከባድ ነው። በመዝሙር እኮ አሰር ነው፣ በመዝሙር አሰር ነው። አሁን የፈለገ ጉዳይ አሳስቦን ነው ልደት ስንጠይቅ። እንደ አጠቃላይ እኔ የሚታየኝ ነገር እዮባ ውሏችን ዛሬ እንዳጋጣሚ አብረን ነው ያልነውና ንስሐ ግቡ። ይሄ የተበጣጠረ ይደልታል። ይሄን ሳምንት እኔ እኮ ሳትጠራ አዳሜ ትሄዳለህ የምታነሳው በሁለት ሰዓት። እኔ እኮ የበቃኝ የሆነ ሰው እኮ በሰው አሸክሞ ካደረሰው በኋላ ነው። አይተዋል ልደት። ለምን አጠራውም ጋዲ ብለህ? ከዚህ ሁሉ አልገባኝም። እኔ ስለ ጋዲ አላወራሁም እኮ። መደባበቅ ለምን ጋዲ ነው እንደ ሊያሸከመው? አንተ እኮ ነው የነገርከኝ። የሚገርም ነው። እንደ ዮኒ ፓፓ ልክ እየበላ እያለ ካሜራው ወደሱ ሲዞር መባረክ ጀመረ። አራት ካሜራው ሲዞር አየኩት እኮ። ለምን ታረጋለህ አልኩት። የልደት የወንድሜን ሸክም ልሸከም ብዬ ነው። እሷ ማትባ አይበላም ማለት። እኔ የምለው ግን መሀል ላይ ነው እንዴ? ከበላ ከቆረሰ በኋላ ነው እንዴ የሚባርከው? አኬ ሳንዴ ምን እንዳደረገ አኬ እየበል ተሰብስበን ጠቅለል አደረገና ያስገባው። ለካ አፉ ላይ ካደረገው በኋላ አልባረከው። ትዝ ሲላ እንዳለ አለ እዛ አቡሽ ባረከ። ሳይውጠው እንደ ይዞት ነበረ። ትዝ ሲሉ አልባረከ። ከጠራ እንዳረገ አለ በላው። ወንድሞች ግን በጣም መንፈሳዊ ህይወት ላይ ትንሽ ክፍተት ይታየኛል። እንደ ሀሳብ ብትሰሩበት ለልጅ ይታየዋል እኮ። ግን ዛሬ ግን ለልደት እንጸልይለት እያሉ ነበር አንድ ላይ ሆነን። እነማ እኚህ ጸሎታቸው ራሱ ተቀባይነት የለውም። ከደመና በታች ነው። ለእኔ እንዴት ነው የሚጸልዩት? ለልደት የሚደረግ ጸሎት ተቀባይነት የለውም። መንፈስ ቅዱስ አልቀረባቸውም። ሁሉንም ሲጀምር እንዴ ፋሲል እንዴት ነህ? ድምፅ ታወጣለህ እንዴ? እኔ እኮ ከአስጨፋሪም ግሩፕ ታስገባ ጀመር አይደለ? ማለት አልገባኝም። ጥሩ ነው። ጸሎትም መስዋዕትም አያደርግም። አንተ ማንም ኢዮብ ዘሚካኤል ለመጣ ማንም ሚካኤልም አይሰማህም። አይ ፋሲሎ እኔ እኮ የእናንተ ሽፈት እኮ በቃ አመት ከአመት ነው የሚያስለቅሳችሁ። ማለት አልገባኝ። ደግመን ደግሞ ይህንን ለቅሶ ባየ ዘንድሮም ስለ ሽንፈት ነው የምታወራው? እኔ ድምፁ ይታወቀኛል። በቃ የተሸነፈ ሰው ድምፅ አይደለም። ከመሸናፋቸው በፊት ግን አይታል ዮባ በየሚዲያው ማለት ነው። እነሱ ብቻ ነበሩ እኮ የሚያወሩት።
ለምን የናጉር ፖለቲካ ያያለውን ሰምተሃል? አግቡ ስላቸው ያገባሉ ሲል ስናይ ጎል አይገባም። ለካ ትዳር ነው አግቡ ሲላቸው ያገቡት። ከዛ ውስጥ 9 አግብተዋል አሉ ኳስ ከተጫወቱ። ምንድነው ሲባል እያንዳንዱ ከኳስ እኮ አንድ ቀን በፊት ኮንዲሽን አልጠበቁም። በዛ ነው የተሸነፍነው። በጣም ነው ኮንዲሽን አልጠበቁም። በሙያ መገናኘት ይላል። ይሄ ነው 15 ደቂቃ ሮጠና ሁሉ ወገቡን ያዘ። አብዛኛው ሳምባውን ሊተፋ እኮ ነው የደረሰው። እኔ እንግዲህ ይተሻል የት ሄድባችሁ? ስማ ፋሲል፣ እኔ ከእናንተ ጀማ በጣም የተገረምኩበት ነገር ማለት ነው ሁሉም ሲወጡ ካሜራ ማን ነው የሚሆኑት? እንዴት በቃ ሁሉም ሲወጡ ይቀርጻሉ። እኔ ምንድነው ልትጫወቱ ነው ልትቀርጹ ነው የመጣችሁት አለን እኮ። ሮብሰንን አይተዋል? የመጣው ሊጫወት ነበር። አይ አንተ ድምፅ ለኮሜንታተር ነው የሚሆነው። ኮሜንታተር አደረጉት ማለት ላይ ለኳስ የመጣን ሰው ማለት ነው። ሜዳ ውስጥ እኮ አንድ ጊዜ እንኳን ኳስ አላገኘም። ምን ያደርጉት? የሚችለውን ይሻላል ብለው እኮ ነው። ያያ ነበረ ትንሽ የሚችለው እሱም ትንፋሽ የለውም። ሌሎቹም እንዳልኩ ነው። እነ ጎልድ ምናምን ባለትዳር ናቸው ያልኩ ችግር ገጥሟቸዋል። ሁሉም ሰው በሚውት አድርገው ገብረ ስላሴ ምናምን የሚባለውን አይ ፋሲል ራስን ያስረገጥከው። አይ ፋሲልን እኮ አስገቡት፣ መጨረሻ ላይ አስገቡትና የኛ ተከላካይ ነው የሚመስለው። እኛ ጋር ነው ረጅም ሰዓት የነበረው። ኳስ አይደርሰው እዛው ነው የቆመው። በስተመጨረሻ ሁሉም ተስፋ ቆረጡ፣ አልቻሉም። ይሄ እንትናችን አይደለም አሉ፣ ተሰጧችን አይደለም አሉ። ሀኖስ ይመጣል። በቃ የእሱን ዝማሬ ሰምተን በቃ እንትን እንላለን። ኤንዞ ነው የሚለው ሄንዞ ነው የሚለው ግን በትንሿ ሳየው የጎረቤት ልጅ እየመሰለኝ ነው። ማንን ነው? እዮባ። አይ ግን እዚህ ጋር ኢዮብ ዘሚካኤል እንደ ሀሳብ መጽሐፍ ቅዱስ አለ። ከሌለ ነገ ወደ ሜክሲኮ አካባቢ ነበር መሰለኝ። እቺ እንጂ እንዲጫወትበት ለምን ታስገድደኛለህ? በአካል ተጫወትናት እኮ እንደ ሀሳብ ልለፋት ወይስ ለኢዮብ ግን ትስተው መሮተ ዝርቅ በሃይማኖቱ ጥርጣሬ ውስጥ ገብቷል ነው የምትለው? ፋሲሎ ስማ እንትና ማን ነው ቢኒ ሳንቺ የሚለው ወንድማችን ማለት ነው የነ ፋሲሎ ጀማ ምን አለ መጀመሪያ ጀማ የለኝም በግል ደረጃ መንቀሳቀስ በግሉ እና የጊዮርጊስ ተጫዋች ነው ብሎ አስወሩ ማለት ነው። ትሬኒንግ ላይ ታስታውሳለህ ልደት? ከዛም የጊዮርጊስ ተጫዋች ነው ሜዳው ስናየው የለም። የሆነ ሰዓት ፈልገዋለሁ ዳርዳር ሃይላንድ ይለቅማል ከመጣው አይቀር ላጽዳው ብሎ ማለት ነው። ከዛ ላይቭ ላይ አስተላለፍኩትና የጊዮርጊስ ተጫዋች ነበረ ምናምን ብዬ ያልኩኝ። ከዛ ኧረ እኔ ደጋፊ ነኝ አላለም ከጨዋታው በኋላ ሲሸነፉ ጠብቀው ማለት ነው። እንዴት አይዲያ እንደቀየሩ ሙሉ ትጥቃቸውን ይዘው ነው የመጡት ሜዳውን የሚያጸዳ ሁሉ። አሚኒ ያወጣው 11,000 ብር ነው አለ ለታኬታ ለምናምን አለ። ከትጥቅ ማሟላት አለባችሁ ብሏቸው ነበር። ያኛ ዝም ብለው እባክህ በ2,000 ብር ሄዶ እንትን ሾዴ ገዝቶ መጥቶ እኮ ነው። መጽሐፍ ቅዱስ ጥቅስ በጠቀሰ አይደለም። በነገራችን ላይ እንትን ባለ ነው በገባው እውነቱ ሊነገረው ሲል ለምንድን ነው የወረደው? ወንድማችን ኢዮብ መጽሐፍ ቅዱስ ምናምን እያልኩት ነበር እንደ ሀሳብ። እኔ እኮ እንዳልዳነ ልነግረው ነበር። አይ እሱ ካልዳነ እናንተ ደግሞ ጭራሽ ሀሳብ ነው እንጠመቅ። ሀኖስሻ አንዴ ቆይ፣ ሄንዞ የሚባለው ወንድማችንን እናናግረውና ከዛ እንትን እላለን። ሄንዞ ልደቱ እንዴት ነሽ? አለና አለ እግዚአብሔር ይመስገን። ኦርቶዶክስ ናት? እንዴ በሚገባው መጽሐፍ ቅዱስ አለሽ ፓፓ? ኧረ የለኝም። እኔ ዝም ብዬ የሆነ ጥያቄ ልጠይቅሽ። እሺ ጠይቀኝ።
ስልሽ አሁን እንደዚህ በምታወሩት ምናምን እንደዚህ ላይፍ ከጀመራችሁ በኋላ ነው መከታተል የጀመርኩት እና ኢንስፓየር የሚያደርገኝ ምናምን ቃላቶች ምናምን ስላት አንድ እንደዚህ ወጣት ዝም ብሎ እንደዚህ የሚባዝን ሰው ማያነብ ምናምን ሰው አላ ኦርቶዶክስ ነኝ ግን እንትን አላለም ፐርፌክት አይደለም በሃይማኖቴ እና ቀጥታ መጽሐፍ ቅዱስ ማንበብ ይችላል ትችላለህ። ግን መጽሐፍ ቅዱስን ስታነበው ካላስተማሪ ከሆነ በመጀመሪያ ደረጃ ላትረዳው ትችላለህ። እኮ ምናምን ይዛል እንዴ ድምፅ አለ ከኋላ የሚቆፋቆች ነገር አለ። እስኪ አንዴ አሁን ደህና ነው። አሁን ይሻላል። እኮ ቀጥታ አትሄድም መቼስ አይደለ? መጀመሪያ እኔ እንደ ሀሳብ የምመክርህ ከዚህ ቲክቶክ ላይ መተን የመጽሐፍ ቅዱስ ጥናት ትምህርቶች ሲሰጡ እንደዛ እያደረግ ጥቅሶችን አሁን ቅድም ለምሳሌ ስንወያይ ነበረ እየተወያየን እያብራራ ነበር። አይዛን ሰተኝ ጥቅሱን ትይዝና እኛ ያብራራነውን ትሰማና ሄደ ጥቅሱን ስታነበው ይገባሃል። አንዳንዱ ግን ለምሳሌ አሁን እዚህ ኦሪት ዘፍጥረት ምዕራፍ 1 ያለውን ግን እንደዚሁ ስታነበውም ግልጽ ነው የሚሆንልህ። ኦሪት ዘፍጥረት ላይ ለምሳሌ ግባና ምዕራፍ 1ን አንብበው እስኪ ስለ ስነ ፍጥረት ስለሆነ ታሪካዊ ነገር ስለሆነ ያለው ያ ይገባል። ግን አንዳንዶቹ ዶግማቲክ የሆኑ ሀሳቦች ማብራሪያ የሚፈልጉ ሀሳቦች ምናምን ነገሮች አሉት መጽሐፍ ቅዱስ። ኦኬ አሁን እነዛ ሀሳቦች ጋር የግድ ምን ያስፈልጋል መሰለ መምህር ይሄ እንዲህ ለማለት ፈልጎ ነው ይሄ እንዲህ ለማለት ፈልጎ ነው የሚለው ያስፈልጋል። ግን እኔ ሪኮመንድ ማድረግ እንደ መጀመሪያ ዘፍጥረትን አንብበው የመጀመሪያውን ምዕራፍ ከዘፍጥረት ምዕራፍ 1 እስከ መጨረሻው ድረስ ያለውን አንብበውና ከዛ የተረዳኸውን ነገር እስኪ ለራስ ንገረው። ምን አገኘው? ምን ተረዳው? ያልገባኝ አለ ወይ በልና ያልገባ ነገር ካለ ይዘኸውና እዚህ ትክክል ብለሻል። አንዳንዴ ታውቃለህ እንትኑን ሳናውቀው ዝም ብለን የሆነ ሰው መጥቶ የሌላ እምነት ተከታይ መጥቶ ልክ ሲል ትክክል የሆኑ ነው ይመስለን እና ሙቭ የምናደርገው ለዛ ነው። እናንተ እዚህ ላይ መምጣታችሁ ትልቅ ነገር እና በጣም ነው የማመሰግነው ስለጠይቄ ስለመለስክልኝ። ምንም ችግር የለውም እና እዚህ ምናምን ቤት ነው ኤኒታይም የገባ ጥያቄ ጠይቅ። መጽሐፍ ቅዱስ ከሌለ የት ሰፈር ነህ አንተ? አዲስ አበባ? ኧረ እኔ ውጭ ነው ሀገር ውጭ። ስለዚህ በቃ በስልክም ምናምን ነገር አንብብ፣ እንደ ሀሳብ ዘፍጥረትን አንብብ። ሌሎቹ ነገሮች ላይ ግን እዚህ እየመጣ ምናምን እየተጠየቅ ምናምን መሄድ ትችላለህ። እያነበብክ ያልገባህን እዚህ እየመጣ ይሄን ሳነበው እንዲህ ብሎኝ እንዲህ የሚል ሀሳብ አግኝቻለሁ እና ምን ማለት ነው ብያልክ መጠየቅ ትችላለህ። እሺ አባቴ ያራዳ ልጅ በቃ እንትን ላለው አይ ብራዘር። እሺ ቴንክ ዩ። አሁን አባ ሁሉም የሚማር ነው። በቃ ማንም በቃ ኦርቶዶክስ ነው ምናምን ነቅቷል። ሁሉም አባ አሸውደው በቃ አሁን እንደ ድሮ የምታታለው የምትሸውደው ምናምን የለም። ሁሉም ያራዳ ልጅ ነው፣ ያነባል መጽሐፍ ቅዱስ ነው። አታምታታም በል መንገድ ላይ የሄድክ ጌታን ተቀበል እያልክ የምታምታታ ትውልድ በፍጹም ሀኖትሻ በአንተ መዝሙር እንዝጋውና እኔ ደግሞ ከነ ጆሲ ጋር ምናምን አንዳንድ ጨዋታዎችን እንጫወታለን። ያው መቼስ እዚህ ሚዲያ ላይ ስንመጣ እንግዲህ አንተ ያልከኝ መዝሙር ነው። ያው ከተሰበረም ያስተካከልክ ማዳመጥ አልፋና ኦሜጋ ፈጣሪ ሆንክ በቀራንዮች ተይዘህ ቀረብክ። ተገፋ ተደፋ በግፍ ተመታ እየደበደቡ ክርስቶስ ሆይ ጽድቅን ስለሰራ በወንጀል
ፈሰሱ ለአዳም ቤዛ ብለህ ብዙ ተንገላታ። ቅዱሳን እጆች የፍጥኝ ታሰሩ እንደ በግ ተነዳ ሁለት ምራቸው የት ቦታ ያለ ሁሉን የምታውቅ ፊትህ ሸፍኖት ለመመጻደቅ በአዳም ኮላን ከጲላጦስ ዘንድ አሳልፈው ሰጡ አጋልጠው ለፍርድ። ከሐና ቀያፋ ከመሳፍንቱ ደጅ ከነ ሄሮድስ ዘንድ አቀረቡት ግርፋት በሞት አልበቃ ብሎን በመስቀል ላይ ልትሞት ተፈረደብን። የሰላም ባለቤት ደረትክን ተወጋ ሊያያዝ በችንካር እጅ ተዘረጋ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር። ዝማሬ መላእክትን ያሰማልን። ሀኖሴ ዝማሬ መላእክትን ያሰማልን። እጅግ በጣም በቃ የተወደደ ዝማሬን ያሰማህን። ዝማሬ መላእክት ያሰማልን። እነዚህ መዝሙሮች በቃ ከልጅነት ጀምሮ ስንሰማቸው የነበሩ በተለይ ሰሞነ ሕማማት ከመድረሱ በፊት እና ሰሞነ ሕማማት ላይ በስፋት የምንዘምራቸው እንደ አጠቃላይ አብይ ጾም ላይ የሚዘመሩ መዝሙሮች ናቸውና በጣም በቃ እኔ እንጃ ምን ብዬ ልግለጽልህ? በጣም በቃ ደስ የሚሉ ናቸው። በተለይ አልፋና ኦሜጋ ፈጣሪ የሆነ ይሄ በጣም በቃ ውስጡን ስትሰሙ ታሪኩን ሞትሃልና ስለኔ ምንም ሳይኖርብህ ጥፋት እያንዳንዱ እነዚህ የሰሞነ ሕማማት ወይ ደግሞ በአጭሩ በአብይ ጾም የሚዘመሩት መዝሙሮች ልብን በጣም የሚነኩ ናቸው። እንደውም አንዳንዶች ያልጠራዋቸው አሉ እንጂ በጣም ብዙ አሉ። 9 ሰዓት ሲሆን አባቱ የሚለው መዝሙር ከሰማችሁት ይሄ በጣም እንትን ይላል፣ ልብ የሚነካ ዝማሬ ነው። ዝማሬ መላእክት ያሰማልን። እግዚአብሔር አምላክ በዕድሜ በጤና ያቆይህ ሐሙሴ።
ተባረክ አኖስዬ። ዝማሬ መላእክትን ያሰማልን፣ የእልጎ ዘመን ይባርክልን፣ ጸጋውን ያጎናጽፍልን። ልደትዬ እንዳለው ይሄ መዝሙር በጥሞና ምስጢረ ሥጋዌን የምንማርበት ክርስቶስ ኢየሱስ ለእኛ ያደረገልን ዋጋ በጥሞና በተመስጦ የምንሰማው እግዚአብሔርን የምናመሰግንበት ትልቅ መዝሙር ነው። በዚህ አብይ ጾም ውስጥ በደንብ የክርስቶስ የከፈልልን ዋጋ ክርስቶስ ለእኛ ለሰው ልጅ እግዚአብሔር ሰውን እንዴት ያዳንበት መንገድ በደንብ የምናዳምጥበት በደንብ የምናውቅበት የምንረዳበት ትልቁ አንዱ መዝሙር ነውና እውነት እግዚአብሔር ጸጋውን ያብዛልህ። እንግዲህ እግዚአብሔር ከአገልጋዮቹ ከአንዱ አገልጋይ ሌላ አገልጋይ በቤቱ ይተካልና በአባቶችሽ ፋንታ ልጆች ተተኩልሽ እንደተባለ ሁሉ ዛሬም አንተ በቤተክርስቲያን ውስጥ ቤተክርስቲያንን ለማገልገል ጸጋው የበዛልህ ወንድምንና እግዚአብሔር ከዚህ በላይ ጸጋውን ያብዛልህ። ልደት እንዳለው ተጨማሪም ደግሞ እንዲሁ ወንድሞች ሲያገለግሉ ገብተህ በዚህ ባለናት ባቺ ቀናት ውስጥ ጸጋን ደግሞ እንድትጠቀም እግዚአብሔር መንፈስ ቅዱስ ይርዳክ። ልደትዬ እኔም አመሰግናለሁ። መልካም ፕሮግራም እንግዲህ የቀረው ወይል እንግዲህ ቴንኪው ሁላችሁንም እናመሰግናለን። ተባረክ፣ ቃልዎትን ያሰማልን፣ የአገልግሎት ዘመን ይባርክልን፣ ጸጋውን ከዚህ በላይ ያብዛልህ። ብዙዎቹን ያላመኑት ብዙዎቹ ያልገባቸው ብዙዎቹ በምንፍቅና መንገድ ላይ ያሉትን ወደ እግዚአብሔር ቤት መልሰህ በእግዚአብሔር ዘንድ በመላእክቶች ደስታ እንዲሆን አንተም ሁሌ የተሳሳቱትን ከመንገድ የሳቱትን ወደ እግዚአብሔር ቤት በምታገለግሉ አገልግሎት ሁሉ መንፈስ ቅዱስ ይርዳ። መልካም ቆይታ። እሺ ቴንኪዩ